ፍሬ ቢሶች ሆኖ እንዲያይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልጋል በበጎ ስራ መጽናት አለባቸው። ቁጥር 14 ላይ እዛው ክፍል ጳውሎስ ለይቶ ነው የሚናገረው። የሰው ልጆች በህግ ስራ መዳን አይችሉም። በቃ ሁላችንም ከህግ በላይ ከጸጋ በታች ነን ያለን። በህግ መተላለፍ ምክንያት በመጣብን ሞት በጸጋ ድነናል፣ በክርስቶስ ኢየሱስ በመስቀሉ ስራ። ያለ ህግ ማለት ነው። ያለ ህግ የሰው ልጆችን ሊያጸድቃቸው ወደ ክርስቶስ ሊያመጣቸው አልቻለም። ሁለቱ ተጣልተው የነበሩትን እንኳን በመስቀሉ ደም ሰላም አድርጎ ያቀረባቸው ክርስቶስ ኢየሱስ ለመዳን ሲመጡ ህግ ያለው እስራኤላዊ እና ህግ የሌለው አሕዛብ ዛሬ በክርስቶስ ኢየሱስ ፊት ጽድቅን የሚያገኘው በእምነት ነው። በዛ ቁጥር እንደዋወልና እናወራለን። ምን ታስባለህ? በጣም አሪፍ ነው። በዚህ አጋጣሚ በጣም ፈለገ በጣም ማደንቅ እና ልደትንም እንደዚሁ ሁሌ ነው የምሰማችሁና የምትሰጡት መልስ የሚገርም ነው። በቃ በእውነት ቲክቶክ ላይ ስባ እናንተ ነው የምፈልገው ሁልጊዜ እና ጀስት አድናቂያቸው ነው። ይሄ ስዕል ጣዖት ነው ቅዱስ? ልመልስልህ፣ አሁን ስመልስልህ ጣልቃ እንዳትገባ። እዚህ ጋር አሁን በመጽሐፍ ይሄ ስዕል ጣዖት ነው እየመለስኩልህ እኮ ነው። ቆይ አንዴ፣ ቅድም ብያለሁ። ይሄ ምንድን ነው ስልህ ቅዱስ መጽሐፍ ቅዱስ ነው እንዳልክ ባጭሩ መልስ። ይሄ ስዕል ጣዖት ነው አይደለም? ጣዖት አይደለም። በጣም ጥሩ። ይሄ ስዕል ጣዖት አይደለም ብለህናል። ቅድም ስንጠይቅ ደግሞ ሁሉም ጣዖታት ናቸው ብለህን ነበረ። ቅድም የመለስከው መልስ ትክክል ነው ወንድማችን ቅዱስ? አይ እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ስዕላቶች ናቸው አሉ። ቆይ ተረጋጋ። አሁን እያወራን ያለ ነው በመጀመሪያ መጽሐፉ ስለመሆናቸው ስላለመሆናቸው ነው። ተወዳጅ ወንድማችን እናንተ በጨፈነው አይንህን ጨፈነ እንዲሁ በደፈነው በደንብ ከተረዳኝ ተወዳጅ ወንድማችን ሰነፍ የሆነ ኦርቶዶክስ አለ። ለምሳሌ አሁን በዚህ ቤተክርስቲያን ውስጥ በጣም ብርቱ የሆኑ ኦርቶዶክስ አማኞች አሉ፣ ሰነፍ የሆኑ ኦርቶዶክስ አማኞች አሉ። ሰነፍ የሆነ ኦርቶዶክስ ቅዳሴ ላይሄድ ይችላል፣ ኪዳን ላያደርስ ይችላል፣ ማህሌት ቆሞ እግዚአብሔርን ላያመሰግን ይችላል። ነገር ግን እምነት ምንድን ነው ሲባል በደንብ አምኖበት ከልቡ ለፎርም ብሎ ሳይሆን ከልቡ አምኖበት እኔ እማምነው በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ በእናቴ በቅድስት ድንግል ማርያም ምልጃ እኔ በፍጹም አልደራደርም በምልጃው አምናለሁ ይላል። ለፎርም ሳይሆን እያልኩ ያለሁት አምኖበት ማለት ነው። አሁን ሰነፍ የሆነ ኦርቶዶክስ አሁን ያንተ ግን ከዛም ወጣ ያለ ነው። በደንብ ለማውራት ያክል ነው። እሺ እለት አለ እለትሻ ሁለት ነገሮች ግን አሉ። እሺ አንድ ምንድነው ምን ብዬ አምናለሁ? በፊት ሁሉ ነገር ተጽፏል ብዬ አምናለሁ። ተጽፏል ስልህ የምንሞትበት ቀን ኦልሬዲ የታወቀ ነው ብዬ አምናለሁ። እውነቴን ነው፣ እንደዛ ነው። ሁሉ ነገር ኦልሬዲ የተጻፈ ነው ብዬ አምናለሁ እና ስለዚህ መጸለይ ለምሳሌ ለምን ያስፈልጋል እላለሁ። ሁሉ ነገር ከተጻፈ ልክ እንደ ጎል የለም። በቃ ያንን ነገር መግፋት አትችልም እና የታወቀ ነው እና አንድ ሰው ከታመመ የተጻፈለት ከሆነ ለምሳሌ ጸሎት ለምን ያስፈልጋል የሚል እንትን አለኝ ራሴ። ሁለተኛው ደግሞ እንትን የዘላለማዊ ሕይወት ለማግኘት ነው። መጽሐፍ ቅዱስ ላይ መጀመሪያው እንትን ላይ ዘፍጥረት ላይ አዳምና ሔዋን እንዳይበሉ አዘዛቸው ይላል። የእውቀት ዛፍና የሕይወት ዛፍን እና የእውቀት ዛፍን በሉት አወቁ፣ እንደ እግዚአብሔርም ሆነ ይላል። እንደ እግዚአብሔርም ሆነ ይላል። ከሕይወት ዛፍ እንዳይበሉ አስወጣቸው ይላል እና በቃ አሁን ሩጫው የሕይወትን ዛፍ ለማግኘት ነው፣ የዘላለማዊ ሕይወትን ለማግኘት ነው ብዬ አምናለሁ። ተወዳጅ ወንድማችን ምን አለ መሰለህ እና አሁን ለነዚህ ላነሳቸው ሀሳቦች ምንም ችግር የለውም፣ በደንብ አድርገን እናስረዳለን። እሺ ኦልሞስት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን ለዘመናት
መልስ እየሰጠች ስለሆነ የኖረችው። ነገር ግን አሁንም አንድ የሚቀድም ነገር አለ። እሺ አንተ እምነት የለኝም ብለን የመጣኸው እምነት የለኝም ብለህ ስትመጣ ስለ አዳምና ስለ ሔዋን አይደለም ለአንተ ማስረዳት ያለብን እኛ። እምነት የለኝም ብሎ የሚመጣን ሰው ለምሳሌ ከዛም ከፍ ብሎ እግዚአብሔር ነው ሀሎተ እግዚአብሔርን ላልተረዳ ሰው ይኸውልህ ስለ አዳምና ስለ ሔዋን፣ ሙሴ ቀይ ባህርን ስለመክፈሉ፣ ኢያሱ በገባውን ሰማይ ላይ ፀሐይን ስለማቆሙ፣ ጴጥሮስና ጳውሎስ በጥላቸው ድውያን ስለመፈወሳቸው ብንነግረው ለሱ ለህይወቱ የማይጠቅመው ማን ሲቀጥል ተረት ተረት ነው። ስለዚህ በመጀመሪያ እኔ አሁን ጥያቄዎችን የጠየኩ ተወዳጅ ወንድማችን አንተን ትከሻ ለትከሻ ለመለካካት ሳይሆን ችግር ያለበትን ቦታ አንተ የሆነች በቃ የሆነ ለእንደዚህ አይነት ውሳኔ ለእንደዚህ አይነት አካሄድ ኮዝ የሆነህን ነገር ተረድተን ምላሽ እንድንሰጥ ነው። እሺ ላነሳቸው ሀሳቦች አሁን ላልካቸው ሀሳቦች የተወሰኑ ነገሮችን ልንገርህ። አሁን ያነበብከው ነገር መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም ያነበብከው ሌሎች ሰዎች መጽሐፍ ቅዱስን ተንተርሰው የጻፏቸውን ድርሰቶች ነው። በኦርቶዶክስ ቅዱስ ቤተክርስቲያን ግን በመጽሐፍ ቅዱስ ያስተምሮ ኦኬ ቅድመ ውሳኔ የሚባል ነገር በእግዚአብሔር ዘንድ አለ ብላ ቤተክርስቲያናችን አታስተምርም። ለምሳሌ ፈለገ በቃ ሲፈጠር የተፈጠረው ሌባ ለመሆን ነው ተብሎ የሆነ ካራክተር ተሰጥቶት አይደለም እየኖረ ያለው። ቅድመ እውቀት ግን አለ። ቅድመ እውቀትና ቅድመ ውሳኔ የተለያዩ ነገሮች ናቸው። ቅድመ እውቀት በእግዚአብሔር ዘንድ አለ ብለን እናምናለን። ይህ መጽሐፍ ቅዱስ የሆነ ትምህርት ነው። ቅድመ እውቀት ማለት ሰዎች አንዳች ነገር ከማድረጋቸው በፊት እግዚአብሔር አምላክ ኦፍኮርስ ያንን ያውቃል። ይሄ በእግዚአብሔር ዘንድ አለ ብለን እናምናለን። ቅድመ ውሳኔ ግን አለ የሚባል ነገር የለም። ይሄ በፍልስፍና ህይወት ላይ ያሉ ሰዎች ለስንፍናቸው ተራ ለሆነ ፍልስፍናቸው የሚያስቀምጡት ራሳቸው ክሬት ያደረጉት ተረት ተረት ነው። እንዲህ አይነት አስተምሮ ቤተክርስቲያናችን የላትም። ወደዛ ሀሳቦች ሙቭ ከማድረጋችን በፊት ግን ተወዳጅ ወንድማችን አሁንም በመጀመሪያ አንተ ከኦርቶዶክስ ቤተክርስቲያን ወጥተህ ሙቭ አድርገህ አይ እምነት የለኝም ወደሚል ውሳኔ ያስኬደ ኮዙና ሪዝኑ ምንድን ነው? እሱን አስረዳን። ቅድም እንዳልኩ ምሳሌ ሰጠው። ለምሳሌ አንድ ፕሮቴስታንት የሆነ ሰው ወደ ኦርቶዶክስ ቤተክርስቲያን ሲሄድ አይ በቃ ነው የፕሮቴስታንቶች ይሄ ትምህርት በቃ ስህተት ነው፣ እነሱ እንዲህ ይላሉ፣ መጽሐፍ ቅዱስ ደግሞ እንዲህ ይላል፣ ከመጽሐፍ ቅዱስ የተጋጨ ነው ይላል። ስለዚህ ይኸው ትምህርታቸው፣ ቃላቸው፣ አንደበታቸው ከመጽሐፍ ቅዱስ ጋር የተጣመረላቸው የኦርቶዶክስ ቤተክርስቲያን አማኞች ናቸው። ሰው ለመረዳት ሞከርኩ፣ ጠየቅኩ፣ አየሁ፣ ተረዳው፣ ትምህርቱ አምኜበታለሁ ብሎ ያንን ትምህርት ገንዘብ ያደርጋል። አንተም ከኦርቶዶክስ ቤተክርስቲያን አማኝነት ሙቭ አድርገ እምነት የለኝም ወደሚል ደረጃ የወሰደ ኮዙ ምንድን ነበረ? ተወዳጅ ወንድማችን። ዋው እንዳልኩ እኔ ፈጣሪ መጀመሪያ አምናለሁ በፈጣሪ እና ይሳሳታል ብዬ አላምንም። ፐርፌክት ነው ብዬ ነው የማምነው እና ፐርፌክት የሆነ ደግሞ ፈጣሪ ብዙ ሃይማኖቶች አሉ በዚች ምድር ላይ እና አንዱ ትክክል ነው አንዱ ስህተት ነው ብዬ አላምንም። ሁሉም የእሱ ፍጥሩ ናቸው እና ለዛ ነው በቃ አንድ ሃይማኖት ውጭ ነው ግን እየተናገርክ ያለው። አሁን ምን አለ መሰለህ እኔ አሁን የጠየቁት ጥያቄ ሌላ ነው፣ ተመልከት። አንተ ደግሞ የምታወራልኝ ነገር ሌላ ነው። ሁሉም ሃይማኖቶች የተሳሳቱ ናቸው ብዬ አላምንም። እኔ አሁን ዳስናት ማይ ፖይንት። እኔ አሁን አንተ ምንድን ነው ስለ ቤተ እምነቶች ያለ አመለካከት ብዬ እኮ አይደለም የጠየቁት ተወዳጅ ወንድማችን። እኔ አሁን የጠየቁት ፐርሰናሊ ስለ አንተ ጉዳይ ነው። አንተ ከዚህ ቀደም ምን ያክል ምክንያት ሳይኖሩ የሆኑ ነገሮች ላይ እየዋኘ እንደሆነ ላሳየ። ለምሳሌ አምላክ አለ ብለህ ታምናለህ አይደል? አዎ። በተመሳሳይ ቀደም ደግሞ በተመሳሳይ ሁኔታ እምነት የለኝም ብለኸኛል። አዎ። አምላክ እንዳለ በምን ተረዳ? ቤተክርስቲያን ከሌለ ቤተ እምነት ከሌለ በምን ማስረጃነት ነው አምላክ እንዳለ የተረዳኸው? አይ እንግዲህ ምናልባት መልሱ ሊሆን ያለውበት አካባቢ ከወጣው ብዙ ጊዜ ነው ከሀገር ከወጣው እና ቤተ እምነት ስለሌለም ይሆናል። ምን አልከኝ? ቤተ እምነት የለም፣ እንደዚህ የኦርቶዶክስ እንትን የለም። ያለው በትንሽ ከተማ ነች ያለሁት፣ በጣም ትንሽ እና የኦርቶዶክስ ቤተክርስቲያን የለም። ለዛ ይሆን ምናልባት
ኦኬ አይ ቲንክ ከምትናገራቸው ንግግሮች በቃ አሁን የተረዱት ነገር ምንድነው መሰለ ጀስት በወርድ ደረጃ ነው አይ ቲንክ እምነት የለኝም ምናምን የሚሉ ሀሳቦችን የተናገርከው። ሀሎተ እግዚአብሔርን ማመን መልካም ነገር ነው። እግዚአብሔር እንዳለ ማመን መልካም ነገር ነው። እሺ መልካም። ከዛ ውጭ ግን ግራ የተጋባባቸውን ነገሮች ምን እናድርግ? በውስጥ ለኔ መልእክት አስቀምጥልኝ እና ሰፊ ሰዓት የሚወስድ ነገሮች ስለሆኑ በደንብ ማወቅ የምትፈልጋቸውን ነገሮች በአጠቃላይ እናወራለን። እኔም ብቻ ሳይሆን እዚህ ጋር ልደትም አለ። የእሱንም አካውንት ፎሎ አድርገው እኔንም ፎሎ አድርግና በውስጥ ማውራት ስለምትፈልጋቸው ሀሳቦች በአጠቃላይ መልእክትን አስቀምጠለን። እኔ የግል ቁጥሬን እሰጥሃለሁ። በዛ ቁጥር እንደዋወልና እናወራለን። ምን ታስባለህ? በጣም አሪፍ ነው። በዚህ አጋጣሚ በጣም ፈለገ በጣም ማደንቅ እና ልደትንም እንደዚሁ ሁሌ ነው የምሰማችሁና የምትሰጡት መልስ የሚገርም ነው። በቃ በእውነት ቲክቶክ ላይ እናንተ ነው የምፈልገው ሁልጊዜ እና ጀስት አድናቂያችሁ ነኝ። እሺ ወንድማችን ጊዜ ያክብርልን። ልስማ እዚሁ ቁጭ ብዬ ይቻላል። እዚሁ ሆነ ሌሎች ሀሳቦችንም ስናነሳ መከታተል ይቻላል። እሺ መልካም። እግዚአብሔር ያክብርልን ተወዳጅ ወንድማችን። አንዳንድ ጊዜ በእንዲህ አይነት ክሮስ ቼክ ነገሮችን ለምንድን የምናደርገው መሰላችሁ? አንዳንዴ አዳዲስ ሰዎች ሲገቡ ሰዎች እንደው እህቶች ወንድሞች እንዳትፈርዱ በኛ ላይ ከብዙ አንግል በጣም ብዙ ሰዎችን ብዙ ጊዜ ክሮስ ቼክ እያደረግን እንጠይቃለን። አንዳንዴ ኦርቶዶክስ ያልሆኑ ሰዎች ይመጡና ኦርቶዶክስ ነን ራሳቸውን ደብቀው የፕሮቴስታንት እምነት ተከታይ ሆነው ራሳቸውን ደብቀው እኛ ኦርቶዶክሶች ነን እና ለምንድን ነው እንደዚህ ሐሰት ትምህርት የምታስተምሩት ምናምን ብለው ልክ ራሳቸውን ኦርቶዶክስ እንደሆኑ አድርገው ድራማ ለመስራት ይሞክራሉ። ስለዚህ በመሃል ልክ እንደዚህ መስቀለኛ የሆኑ ጥያቄዎችን እየጠየቅን እናወራቸዋለን። ሁለተኛ ደግሞ ጥያቄ የምንጠይቅበት ምክንያት እንዴት ነው መሰላችሁ? አንዳንዴ ለምሳሌ ሕክምና ቦታ ሰው ሲሄድ ሐኪሙ ዝም ብሎ ያ ሰው እንደገባ እና ብሎ ዝም ብሎ አንስቶ መርፌ ወገው አደራ፣ በእኛ አትፍረዱ። እሺ እንዴት መሰላችሁ? የታመመ ሰው ልክ ሆስፒታል ከመጣ በኋላ ዶክተሩና የታመመው ሰው የሆነ የተወሰነ ኮንቨርሴሽን አላቸው፣ የሆነ ነገር ያወራሉ። ምንህን ያመመ? እግሩን ከሆነ እግሩን፣ ጨጓራ ከሆነ ጨጓራውን፣ ልቡን ከሆነ ልቡን፣ ራሱን ከሆነ ራሱን። እንዲህ አይነት ነገር ያመኛል። ምን ያክል ጊዜ ሆነ አይደል? ዶክተሩ እያንዳንዱን ጥያቄዎች ባነሳ ቁጥር ከፔሸንቱ በሚመለሱ መልሶች የሚፈልገው ምንድን ነው? ህመሙ ምን እንደሆነ ማጣራትና ለዛ ህመም ደግሞ የሚሆነውን መድኃኒት ለማዘጋጀት ነው። ስለዚህ እንዲህ አይነት ነገሮች በጣም ወሳኞች ናቸው። እንደምታውቁት ከዚህ ቀደም እግዚአብሔር የለም ብሎ የመጡ በላይቫችን ላይ ያጋጠሙን 3 ወንድሞች አሉ። በተለይ ስፔሻሊ አንደኛው እግዚአብሔር ረድቶት ጥሩ ኦርቶዶክስ ቤተክርስቲያንን ወደ ማወቅ ተሸጋግሯል እና ልክ እንዲህ አይነት ወንድሞች ሲመጡ በመጀመሪያ በቅድመ ሁኔታ ጥያቄን የምናቀርብላቸው ለምንድን ነው? ኮዙን ለማወቅ ሪዝኑን ለማወቅ። ለምሳሌ አንድ ሰው ኦርቶዶክስ ቤተክርስቲያን አማኝ ነበር፣ ሰው ለምን? በተመሳሳይ ፕሮቴስታንት ለሆኑ ሰዎች ከዚህ ቀደም ክርስቲያን አማኝ ሆነው ከዛ በሐሰት ትምህርት ወድቀው ፕሮቴስታንት የሆኑ ወንድሞቻችንም ስናገኛቸው ለምንድን ነው ፕሮቴስታንት የሆናችሁት ነው የምንለው። ምንድን ነው ኮዙ? እና ብዙዎቻችሁን ከሰሟቻችሁ አንዳንዴ ምንም አይነት ምክንያት ሳይኖራቸው ነው ፕሮቴስታንት የሚሆኑት። አይ ድሮ ጫት ጥቅም ነበር እና ከዛ በቃ ፕሮቴስታንት የሆነ ሰው አግኝቶ በቃ ጫት አቁማሌ ፕሮቴስታንቱ ጌታን ተቀበልኩ ይለናል። የኦርቶዶክስ ቤተክርስቲያን ትምህርቷ ምን እንደሆነ ሳያውቅ የፕሮቴስታንት ቤተ እምነት አስበው ምን እንደሆነ ሳያውቅ ጀለስ በቃ ዝም ብሎ ጫት ለማቆም ፕሮቴስታንት ይሆናል። ኦርቶዶክስ ቤተክርስቲያን መቼ ጫት ቃሙ ብላ ታውቃለች? አያችሁ፣ እንዲህ አይነት መፍትሄ የሆኑ ሀሳቦችን ለማምጣት ነው የምንጠይቃቸው ለማለት ያክል ነው። ሁላችሁም ስለምታደምጡን በጣም አድርገን ነው የምናመሰግነው። ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ ለእናንተ እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑ የኦርቶዶክስ ቤተክርስቲያን አስተምሮ መጽሐፍ ቅዱስ መሰረት የለውም ብላችሁ የምታምኑ እህት ወንድሞች ካላችሁ ለእናንተ እድል እንሰጣለን። አንዳንድ ቁጥር ጻፉልን ገብታችሁ ታዲያ በመጽሐፍ ቅዱስ ማስረጃ አደራ። ይሄ ባሉባልታ ምናምን አይደለም ሆነ ያለበት በመጽሐፍ ቅዱስ ማስረጃ። ይሄው እናንተ እንዲህ ብላችሁ ታምናላችሁ፣
መጽሐፍ ቅዱስ ግን እንዲህ ይላል። የእናንተ አስተምሮ እንዲህ ነው፣ መጽሐፍ ቅዱስ ግን እንዲህ ይላል። ስለዚህ ትምህርታችሁ አዎ ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ ፕሮቴስታንት እህት ወንድሞች ብቻ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። እናንተ ብቻ ማለት ነው። ወንድማችን ቅዱስ በዚህ አጋጣሚ ልደትን እስቲ ሰላም በለው። አለ ልደት አለ ፈለገ አንዴ ላውራና ልውረድ። ይቅርታ በጣም ምን ነበረ? ፈለገ ይሰማል? አዎ እየሰማን ነው። ኦኬ እኔ እንኳን የገባሁትኝ አንተን ለማውራት ፈልጌ ነው። ፐርሰናሊ የሆነ ጊዜ ላይ አይ ፊል ሰምቲንግ ሮንግ ነገሮች ምናምን እና ፖስት ያደረግኳቸውም ስቶሪ ያደረግኳቸውም ነገሮች ምናምን ነበሩ። ይደርሰዋል ብዬ አስባለሁ። 100% ይደርሰዋል። አስቀይም ያለውኝ አክቹዋሊ ያው የተደራረግነው ወይም ደግሞ ምናምን ኖሮ ምናምን ሳይሆን ብቻ የሆነ ደስ የማይሉ ነገሮች ላንተ ነበረኝ። ትሩዝ ነው የምነግርህ እና የሆነ ደሳስ የማይሉ ነገሮች አድርጌያለሁ። ፐርሰናሊ ፈለገ ብዬ ግን አላደረኩም፣ ግን በሚመስል መልኩ ግን አድርጌያለሁ። ሰንበዲም አቤት ለምን እንደዚህ ታደርጋለህ እስኪሉኝ ድረስ ማለት ነው። ትናንትና አይ ቲንክ ትናንት ኦር ደግሞ ከትናንት ወዲያ አንተ እዮባ ሁላችሁም ተሰባስባችሁ በአንድ ቦታ ላይ ሆናችሁ ስታወሩ እንባዬ መጣ። ውሸቴን አይደለም የምነግርህ። አክቹዋሊ ለኪዳነ ምሕረት ነው የምነግርህ ለአንተ ሳይሆን እንባዬ መጣ። በስመ አብ እግዚአብሔር አይለያችሁ አልኩኝ በውስጤ ማለት ነው። የተሰማኝ እንትን አይደለም መጥፎ ነገር ምናምን ሳይሆን አለ አይደለ የሆነ ፊልም የምታደርገው ነገር አለ። የሆኑ የተበታተኑ ሰዎች ተሰባስበው አንድ ላይ ስታያቸው በጣም ደስ አለኝ እና ጭንቅላቴ ውስጥ ምንድን ነው ያሰብኩትኝ ይሄ ክርስቶስ 99ኙን ትቷር ለአንዱ ብሎ ሄደው እናንተም ልክ እንደዚህ ስብስብ ስትሉ 99ኞቹን ታያዎች አላችሁ በእናንተ ውስጥ። ኢማጂን አሁን 500 ሺህ ምናልባት ከ500 ሺህ በላይ ፎሎወር አለ። ያ ማለት 500 ሺህም አንድ ነገር ፖስት ካደረግ ያየዋል። ያ ማለት አንተ የምታደርጋቸው ነገሮች በሙሉ ለ500 ሰው ወይ መጥፎ ነገር ይሆናል ወይ ደግሞ ጥሩ ትምህርትን ይሰጣል። ይሲ ስለዚህ የምታደርጋቸው ነገሮች በጣም ደስ እንደሚሉ እኔ አይደለሁም ሰይጣንም ያውቀዋል አይደለም እንትንና በርታ። እኔ አስቀይሜሃለሁኝ፣ በጣም ይቅርታ ከልቤ ነው ይሄን የምነግርህ። ለሰው ታይታ ምናምን ሳይሆን በሰው ፊት መጻፍ እችል ነበር፣ በውስጥ ኢንቦክስ ማድረግ እችል ነበር፣ ግን አልፈለግኩም። ለምን መጥፎ ነገር ስለሆነ ሰዎች ሊማሩበት ስለሚገባ ሰዎች ላይክ ደግ ነገር ነው በውስጥ ነገር ቢሆን ደስ የሚለው። እኔ ደግሞ እንደበደልኩ እንደ ጥፋተኛ እንደ ተሳዳቢነቴ ይቅርታ ልጠይቅ ነው የመጣሁት። ከአንተ ብዙ ነገር ተምሬ ነበር። ከዚህ በፊት ታስታውሳለህ፣ አንድ ወጠጤ እናቴን ሲሰድብ አንተ ደግሞ ምንድን ነው ያልከው? እንኳን እኔ እናት አይደለም ምናምን ቪዲዮ ሪከርድ ተደርጎ ሁሉ ተለቋልና በዛ መጠን የተማርኩብህ ሰው ነበርኩ። የሆነ ሰዓት ደግሞ የሆኑ ስህተቶች ሲኖሩ የሆነ ፊልም የምታደርጋቸው ነገሮች አሉ። እንደ ፊሊንጉ ሳይሆን እንዳንተ ማንነት እንዳስተማርከው እንደምትሰራው ስራ ሲታሰብ ከኔ የበለጠ ወንበዴ የለም። ገባ? ከኔ የበለጠ ዘማይ፣ ከኔ የበለጠ ዘፋኝ፣ ከኔ የበለጠ ኃጢአተኛም የለም ሰካራምም ጨምሮ እና አንተን የመናገርም አንተን እንትን የማድረግ ልዕልናው የለኝም እና እንደ ጥፋት ምንም ለዚህ ይቅርታ አድርጌልሃለሁ ብቻ እንድትለኝ ነው እንጂ የምፈልገው ለዚህ ምንም አይነት መልስ እንድትሰጠኝ አልፈልግም። እኔ ግን እንደ ጥፋተኝነቴ የወላዲት አምላክ ምስክሬ ናት። ከልቤ ነው። ይሄ የተራ ምናምን አይደለም፣ ወይም ለለበጣ አይደለም። እግዚአብሔር የልቤን በሚያውቀው እና በጣም ይቅርታ፣ እጅግ በጣም ይቅርታ። በምወደው በቅዱስ ገብርኤል ስም ነው እምልህ፣ የምር ከልቤ ይቅርታ። ሁላችሁንም ወዳችኋለሁ። ምናልባትም ከዚህ በኋላ በእንደዚህ አይነት እንትን ውስጥ ፕላትፎርም ላይ ብዙም ላታዩን ትችላላችሁ ኦር ሰምቲንግ ምናምን ግን በቃ መሆኑ ካልቀረ ግን ከልቤን የተናገርኩትኝ በጣም ይቅርታ ፈለገ።
አቤላ በጣም በዚህ አጋጣሚ በጣም የምንወደው ወንድማችን እና ነገሩ ከተነሳ ይቀር አንተ እንደተናገርከው እውነት ነው። ምን አለ መሰለህ አቤላ፣ ያው በዚህ ሶሻል ሚዲያው እንደምታውቀው እንኳን እዚሁ አንድ ከተማ የምንኖርን ሰዎች ይቅርና ከሩቅ ምስራቅ ሆነው ሩቅ ምዕራብ ሆነው ያሉ ሰዎች የሚነጋገሩትን ነገሮች እንዲህ ያደርጋል። ቲክቶክ ፕላትፎርም ላይ ለአንተ አይናገርም። እዚህ ውስጥም ያላችሁ ሰዎች ወንድሞች ለእናንተ አይናገርም። አንዳንዴ በልባቸው ጥላቻን ብቻ አንግበው ኔጌቲቪቲ የሆኑ ሀሳቦችን የሚያቀነቅኑ ሰዎች አሉ። የአንተ ንግግሮች፣ የአንተን ፖስቶች ጊዜ ባወቀ አይቻቸዋለሁ። አዎ አይቻቸዋለሁ። እኔ አዎ ሀቤ ላይ ተመልክቻለሁ። ግን በእርግጠኝነት ምንድነው መሰለ የዛን ታይም ላይ የተረዳሁት ነገር ነገሮችን ከቤተ ክርስቲያን ቀናይነት የተነሳ እንደምታደርገው ነው። አንተ ብቻ አይደለም። አሁንም በተመሳሳይ እኔ ልክ እንደዚሁ ስማቸውን ማነሳቸው ሰዎች አሉ። ለቤተ ክርስቲያን ቀናይ ስለሆኑ ብቻ አንዳንድ ጊዜ አለደለ የሆነ አክሽን የሚወስዱ ሰዎች አሉ። አቤላ አንተ ያንተን ህይወት እናውቀዋለን። እንደውም በበደል ደረጃ እኛንን የምንበድለው አሁን አንዳንድ ሰው ልክ ስናገለግል እንደው ጻድቅን መስሏለን እንጂ ቃሉን እያወቅን ህጉን እያወቅን እኮ በጣም ብዙ ኃጢአት የምንሰራ ሰዎች እኛ ነን። በጣም ክርስቶስ የምንበድለው እኛ ነን። እኔ ብዙ ጊዜ ተናግሬያለሁ። መንፈሳዊ የሆነ ህይወት የለኝም። መንፈሳዊ ህይወት ባላቸው ሰዎች በጣም ነው ምቀነው። በጣም ሐዋርያት በሲኖዶሳቸው ልክ ከነሱ በኋላ ባሉት የቤተክርስቲያን ስርዓቶች አለቃ ሲሾም ስርዓትን ደንግገዋል። የደነገጉት ስርዓት ምንድን ነው? በምግባሩና በእውቀቱ ይሾም ብለው ማለት ነው። እና ወደፊት ግን መቼም ሁለቱን ገንዘብ ያደረገ አይኖርም እና ምናልባት ምግባር ካለው እውቀት ባይኖረውም በምግባሩ ሽሙት። በትህትናው ዝቅ በማለቱ ራሱን በማጎንበሱ ከሱ ከበለጡት ከተናናሾቹ ነገሮችን ተረድቶ እውቀትን ገንዘብ ያደርጋልና ያው በእውቀት ያለውን በእውቀቱ ሽሙት። ከዛ በኋላ ደግሞ በእውቀቱ የሐዋርያትን ትምህርት እያጣቀሰ ደግሞ ሲናገር ከዛ በኋላ የእነሱን ትሩፋት የእነሱን ተጋድሎ የእነሱን የቅድስና ሕይወት ደግሞ ይረዳና ምናልባት ራሱን ይሰብር ይሆናል በሚል ሁኔታ ማለት ነው። እኛ ግን ከዛ ሁሉ ወጥተን ምንም በቃ መናቃትን ብቻ ነው የምንናገረው። ሶሻል ሚዲያ ሁሉም ሰው አልሚ ብቻ ነው ማለት አይደለም። ሁሉም ሰው ያጠፋል። እዚህ ጋር የምነግራችሁ ነገር አሁን ይሄ ፈለገ አትናቴዎስ አይነኬ ሰው ነው ማለት አይደለም። እንዲህ አንዳንዶቻችሁ ፕሊስ ከወዳጅነት ነው እንደዛ የምታስቡት፣ ግን እንደዛ አታስቡ። ለተቃል አይነኬ ሰው ነው አቤል አይነኬ ሰው ነው የሚባል ነገር የለም። ሁሉም ሰው ያጠፋል። አሁን ልክ እኔም ቤተክርስቲያንን ብቻ አስቤ የሆነ ነገር ሳደርግ የሆነ ቀዳዳ እየከፈትኩ ሊሆን ይችላል፣ የሆነ ስህተት እየሰራው ሊሆን ይችላል። ሰው እነዛን ስህተቶችን ከሚቀርቡ ወቀሳዎች አንጻር መለከትና ለማረም ለማስተካከል እሞክራለሁ። እና ቤላ አንተ ያደረግከውን ነገር ምንድነው መሰለ፣ በወንድምነት እኔ ኤክስፔክት አደረግ የነበረው ምንድነው አሁን ካወራ ነው አይቀር በወንድምነት ምንድነው ከአንተ ኤክስፔክት አደረግ የነበረው ያው አንተ ታውቃለህ፣ ከዚህ ቀደም በነበረው ህይወት ታገኝ የነበረውን ገንዘብ አንተ ታውቃለህ። ኦኬ ከእናትም ጋር ተያይዞ ያለውን ህይወት ማላቅሱ አይደለሁኝም አውቃለሁ። እና ይሄን ሁሉ ነገር ስራ ገር አድርገህ በጣም ብዙ ሀስሎችን አሸነፈ ወደ ቤተ ክርስቲያን መጥተህ በቻልካት አቅም ምናልባት አንደበትህ ተከናውኖ እንደ ሰባኪያነ ወንጌል ነገሮችን እንደ ማስተማር ቢያቀት በህይወት ሰዎችን ስታስተምር የነበርክ ወንድማችን ነው። ወንጌል በነገራችን ላይ በቃል ብቻ ሳይሆን በህይወትም ይሰበካል ክርስቲያኖች። እና ቤላ አንተ በህይወት በቻልከው አቅም ሰዎች ከአንተ ተሞክሮ እንዲወስዱ ሌላ ህይወት ላይ ያሉ ሰዎች ሌላ ዓለም ላይ ያሉ ሰዎች ልክ እንዳንተ አንተን መስመር ተከትለው ቤተክርስቲያን እንዲያውቋት ትልቅ ድልድይ እየሰራ ሰው ነህ። እና አንተን እኛ ሳናመሰግን ማለፍ አንችልም። እና የዛን ታይም ምንድነው እንትን ያለ እኔም ጸጥ የጠፋሁበት ጉዳይ ካለመመቻቸት እንጂ እውነት በነገሮች እንደው እግዚአብሔር ምስክር አቤላ እኔ አዝኝም ተቀይም አይደለም። የቤተክርስቲያንን ቅጥር ግን በመጣበቅ መንፈስ ስለሆነ በነገሮች ያን ያክል አልተከፋውም። እና ቤላ እኛም ሳናቅ ደግሞ አንተን ካስከፋን ሳናቅ አንተን ያበሳጨን ይቅርታ ይደረግልን። ስማኝ እኔ አሁን የምፈልገው አንድና አንድ ምንድን ነው ያው ላይክ ይቅር ብያለሁ ወንድሜ፣ ይችኛዋን ወርድ ነው እንጂ በዚህ መጠን እንደዚህ አብራርተህ የምታስረዳው ነገር የለም። እውነቱን ለማውራት ለምን ካልከኝ አንዳንድ ጊዜ በቤተ ክርስቲያናችን ውስጥ የማየውን ነገር ልንገርክ።
በተለይ በምዕመኑ ጉዳይ አይነኬ የሆኑ ሰዎች አሉ። እግዚአብሔር ምንድን ነው የሚባለው? ስዩመ እግዚአብሔር ነው የሚባል በእግዚአብሔር የተሾሙ ሰዎች አይነኬ ናቸው ማለት። አሁን ለምሳሌ እኔ ዲያቆንን የመናገር ልዕልናውም ምኑም ሞራሉ ምኑም መብቱም የለኝም። ይሄ እውነታ ነው፣ ሊነገር የሚገባ ነገር ነው። በቃ የቤተ ክርስቲያን ካህናቶች እግዚአብሔር ነው ክህነትን የሰጣቸው። ስለዚህ እነሱን የመንካት እንትን አንተ እኔን ይቅርታ ማለት ሼም ነው ለእኔ እና እሱ ሳይሆን ግን ወሳኙ ነገር ምንድን ነው? ትልቁ ነገር እኔ ጋር የነበረውን ሳስበው ግን ትቢት ነበረ። ትቢት ማለት ምን ማለት መሰለህ? ላይክ እኔ የቤተክርስቲያን ተቆርቋሪ ነኝ ስል ተቆርቋሪነቴን ማሳየት ያለብኝ ከአንተ ጋር ያለኝን ፍቅር በማጠንከር እንጂ አንተን በመናገር ወይ አንተን በመስደብ ወይም ደግሞ አሽሙር በመፖሰት ወይ አይደለም። ይሄ ስህተት ነው። ሰድበን ለተሳዳቢ መስጠት በራሱ ሌላ ወንጀል ነው፣ ኃጢአት ነው። ገባ? ያደረግኩት ያንን ነው። እንደዛኛው እንትን እንዲህ ነው ብዬ አሁንም አልነግር። ብዙ ነገሮች አሉ፣ የእኔ ስህተት ነው። ስለዚህ እሱን እንትወው እንደ ጥፋት ያው በአንተ ጉዳይ በተለይ በፈለገ ጉዳይ እኔ ሌላ እንትን አላልኩም። በፈለገ ጉዳይ እኔ ይቅርታ ብጠይቅህ አሁን ለሌሎቹ የምናገረው ነገር ስላለ ይቅርታ ፈለገ አንተን ይቅርታ ስጠይቅህ ከዛ ቀጥሎ የሚሄድበት ደግሞ የራሴ እንትን አለ። ለምን ንስሐ ያስፈልገዋል። አሁን ለምሳሌ አበበ የሚባል እዚህ ውስጥ አንድ ሰው ቢኖር አበበን ብሰድበው እንደ መሳደብ ይቅርታ ሊያስጠይቃል። ገባ? ይቅርታ ከጠየቅኩት ንስሐ ባልገባም ችግር የለውም። ይሄ የኔ አመለካከት ነው። ካህንን ስዩመ እግዚአብሔርን ወይም ደግሞ እግዚአብሔር የሰየማቸውን እግዚአብሔር የሾማቸውን ሰዎች መናገር ግን በጣም የገሃነመ እሳትን ያወርሳል እና አሁንም ደጋግሜ የምናገረው እኔ አንተን ይቅርታ ስጠይቅ ቀጥሎ የማደርገው የራሴ ነገር አለኝ፣ ምናልባት ከንስሐ አባቴ ጋር። ስለዚህ ይሄን የምናገረው እንዲያደርጋለሁኝ ለማለት ፈልጌ ሳይሆን ይሄ ነገር እንዲያስደርጋልና ሌሎቻችሁም እንዲያደረጋችሁ ካላችሁ እዛ ቦታ ላይ ሄዳችሁ ከነፍስ አባታችሁ ጋር ወይም ደግሞ ከንስሐ አባታችሁ ጋር ሄዳችሁ ያንን ነገር አድርጉ። ምክንያቱም ሙዚቃን የሚያክል ትልቅ ስም የነበረው ሰውዬ ያን ሁሉ ነገር ትቶ መጥቶ እዚህ ጋር በዚች በምታክል ነገር ከክርስቶስ ጋር ያለኝን ነገር መቁረጥ አልፈልግም ባችሁ። ስለዚህ ብዙ ዋጋ እየከፈላችሁ ያላችሁ በተለይ በቤተ ክርስቲያን ጉዳይ በቃ ያላችሁን ነገር ሁሉ ትታችሁ ሁሉን ነገር ትታችሁ እቺን ዋጋ ከምትከፍሉ ነገራችሁን ከምታፈርሱት ሁሉ ነገር ይቅር። ምክንያቱም ዝናዬ ቀርቷል፣ ገንዘቤ ቀርቷል፣ በሰዎች የነበረኝ ነገሩ እሱ እኮ ለእንደዚህ ነው። ይሄ ሁሉ ነገር ቀርቶ እችን በምታክል ነገር ግን ማጣት አልፈልግም። እናንተም ብዙ ነገራችሁን ያጣችሁለት ሃይማኖታችሁ ላይ ኢንቮልቭ የምታደርጉ ሰዎች በትንሽ ነገር ዋጋችሁን እንዳታጡት እነዚህን እናድርግ ለማለት ነው። አሁን ፈለገ ካፍህ እንዲወጣ የምፈልገው አዎ ይቅር ብያለሁ ወንድሜ አቤል እንድትለኝ ብቻ ነው። ከዚህ ውጭ ኢቭን ሌላ ነገር አታውራ። በቃ እችን ብቻ በለኝ። ኢንዋን ኮንዲሽን ነው። በአንድ ነገር ከተደረገ ግን ነው እኔ ይቅርታ ማድረግ የምችለው። እነ ልደት እነ ተሙ ሙስና ስላልስለመዱኝ ምሳ ምጋብዘኝ ከሆነ ብቻ ይቅርታ አደርግልሃለሁ። ደስ የሚለው ጾም ስለሆነ በቃ ችግር የለውም። ችግር የለውም አቤላ፣ ይቅር ብያለሁ። ይቅርታ ማለትም ክርስቲያን የሆነ ስርዓት ነው፣ ክርስቲያን ግዴታ ነው። ይቅርታ ከመጠየቅ ባለፈ ደግሞ ሰውን ይቅር ማለትም ክርስቲያን ግዴታ ነው። አንተም ይቅር እንድትለን እኛም ይቅርታ እንጠይቃለን። እኔ ግን ይቅርታ አድርጌያለሁ እና እንኳን ኮንዲሽን ነው ምሳ ከጋበዝከኝ ነው ብያለሁ። ምሳ ደግሞ እየበላን በደንብ አድርገን እናወራለን። አቤላይ በጣም ነው የማመሰግነው። ኑርልን። አንተ የምትደፍነው ቀዳዳ ስናት ሲምፕል ቀላል ቀዳዳ አይደለም። ሁላችንም በቤተ ክርስቲያን ውስጥ እናስፈልገን። ከነ ማንነታችን ክርስቶስ ይፈልገናል። ከነ ማንነታችን እዚህ ጋር እነገሌ ብቻ ናቸው ለቤተክርስቲያን የሚያስፈልጉት የሚባል ነገር የለም። ሁሉም ከነ ማንነቱ ለቤተክርስቲያን ያስፈልጋል። እና አንተም የምትደፍነው ቀዳዳ ቀላል የሚባል አይደለም አቤላ። በጣም 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 ትልቅ ስራ ነው የምትሰራው። በጣም ነው የምንወድህ። እንዲህ ስንልህ የሚከፋው ካለ፣ እንዲህ ስንልህ የሚቀየም ሰው ካለ ምንም ማድረግ አንችልም። እጅግ በጣም እንወድሃለን። ኑርልን፣ በርታ። የምሷን ነገር አስብባት፣ እናወራለን። እሺ ችግር የለም ፈለገዬ። መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ጸጋና ሰላሙን ያብዛላችሁ። መልካም ጊዜ። በቃ አሜን አሉላ። እሺ
ሰላም ሁንልን። እጅግ በጣም የምንወድህ በዚህ አጋጣሚ እንደው ለሁሉም ሰው መልእክት ላስተላልፍ። ለሁሉም ሰው ከዚህ በፊት ባለፉት ዓመታት የተወሰኑ ትንሽ አለመግባባቶች ነበሩ ሶሻል ሚዲያ ላይ እና እንደው ስለ እውነት ሳላቅ ያስቀየምኳችሁ ሰዎች ካላችሁ፣ እንደው እውነት የተቀየማችሁኝ ሰዎች ካላችሁ በልዑል እግዚአብሔር ስም እኔ እናንተንም ይቅርታ ጠይቄ፣ ለወረት አይደለም ከልቤ ለሁላችሁንም ይቅርታ ማለት ፈልጋለሁ። ይቅርታ ይቅርታ ይቅርታ። እና ደግሞ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ ኑሩልኝ። እሺ እንቀጥል። ልደት አለ ልደት ማይክን ክፈተው ካለ ፈልጌ ነው። ሰላም ብያችሁ ሁላችሁንም፣ እንዴት ናችሁ? የአንተ ስም ልደት ነው ቅዱስ? የአንተ ስም ልደት ነው? አይ አይደለም፣ ስምማ ቅዱስ ነው። አይ ሁልጊዜ እኮ ነው የአንተ ባህሪ። እኔ እኮ በጣም ነው የሚገርመኝ እኮ ሁልጊዜ ትገባና ከዛ በኋላ ልክ ገና ስምን ሳንጠራ ገና ሳንጠይቅ ሌላ ሰው እየወራ ነው ጣልቃ መገቡ። እና ፕሊስ ቅዱስ እንደዛ አታደርግ እሺ። ልደት አለ ወይስ የለህም? ወይ ኮሜንት ጻፍ፣ ቶሎ በል ማይክን ክፈተው። እሺ የለም እንቀጥል። እሺ ወንድማችን ቅዱስ እንዴት አለ? አሎ ዲያቆን እስጢፋኖስ አሎ፣ ይመስገን ነው። እሺ ወንድማችን ከየት ቤተ እምነት ነበር የመጣኸው? እኔ የወንጌል አማኝ ነኝ። እኔ የጴንጤቆስጣል የሚባል ቤተ እምነት የለም። እሺ ሙሉ ወንጌል ነው ህብረት ማድረገው ከሙሉ ወንጌል። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰመው ትምህርት አለ ብለህ ታምናለህ ቅዱስ? ኦፍኮርስ በጣም ብዙ ትምህርቶች አሉ እንጂ እንዲሁም ሰሞኑ ራሱ ብዙ ያልካቸው ነው። ጥቀስልን እስኪ። እኔ እኮ ያንተ ፉከራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ ብዙ ያልካቸውን ሰው ሰራሽ ትምህርቶች ጥቀስልን እስኪ ብዙነታቸውን እስኪ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ለምሳሌ ከብዙዎች ጥቂቶችን ልጥቀስልህ። የመጀመሪያው እና ዋነኛው ለሞቱ ቅዱሳን የሚደረግ አምልኮ፣ ጸሎት፣ ዝማሬ እንደገና ደግሞ በአጽደ ስጋ የሌሉ ቅዱሳን ያማልዳሉ ብሎ ማለት እሱ መጽሐፍ ቅዱሳዊ አይደለም። ሲቀጥል ደግሞ ለስዕል የሚደረግ መስቀልንና ማርያምን ከስላሴ ጋር ትክክል ያደረጋችሁ ያ መጽሐፍ ቅዱሳዊ አይደለም። ማስረጃ ስተን እስቲ መስቀልና ማርያም ከስላሴ ጋር እኩል ናቸው ተብሎ ድርሳነ መድኃኒዓለም አለ። መስቀል ድርሳነ መድኃኒዓለም ነው መሰለኝ። አይ ቲንክ መስቀልና ማርያም ከስላሴ ጋር ትክክል። ካሜራና መጽሐፉን አሳየን እና አውጣዎች። አሁን ላመጣልህ አልችልም፣ ሌላ ጊዜ ካመጣሁልህ እንጂ። ስለዚህ አሁን መናገር የምችለውን ነገር ብቻ ተናገር። አሁን አሉባልታና ወሬ ምን አለ መሰለህ ቅዱስ የሚጠቅም ነገር አይደለም። አሁን አንተ ሰው ሲል ስለሰማ ወይ የሆነ ነገር ስለመሰለ አሉባልታ ወሬ ምናምን ተወሱ። እኛውን ስለ ትምህርት ነው ያነሳና፣ ትምህርት ማለት እኛ የምናስብረው ነው። እኛ ማናስብረው መጣ እንዲህ ታስብራላችሁ ማለት የለብም። ለምሳሌ ያክል ቅዱስ እኔ አሁን አንተን ምሳሌ ነው ያልኩህ። አንተ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለሁም፣ ማስረጃ ነው አቅርበ ነው ማለት አይ በቃ ሰዶማዊ ነህ በቃ እኔ የሆነ ነገር ያስታውቃል። አክተ ራሱ እንደነሱ ነው። ሰዶማዊ ነህ ብልህስ መልስ ምንድን ነው? አይደለም። ለምንድን ነው አሽሙር? አሁን ይሄ እኮ ከፕሮቴስታንት ጋር የሚገናኝ ነገር አይደለም። ምን ያለበት ዝላይ አይችልም ይባላል። አሁን አንተ ራስህ ታገናኘዋለህ። እኔ ምሳሌ ነው የሰጠሁት። አሁን አንተን ሰዶማዊ ነህ ብልህ ግን መልስ ምንድን ነው? አሁንም ደጋግሜ ሰዶማዊ ነህ ብልህ አይ በዚህ አጋጣሚ ማወቅ ያለብህ መሰለህ ሰዶማዊነት ያለው አንዴ ላውራ። አንተ ለማለት ስለጠየኩ ነገር ብቻ መልስልኝ። መልስ ምንድን ነው የሚሆነው? አይደለም ማስረጃ አቅርብ ማለት አለብኝ። በጣም ጥሩ። አየህ እኛም ያንን ልክ እንደሱ ነው። አንተ ዝም ብለህ መተህ እናንተ ስላሴን ስለ ስዕል አወራ፣ ከዛ በኋላ ደግሞ ዘለልክና መስቀል ማርያምን ስላሴን እኩል ታደርጋላችሁ። ማስረጃ አምጣ ነው ያልን። ማስረጃ አምጣ ስልል ማስረጃ የለም። ስለዚህ እንዲህ አይነት ትምህርት የለንም ማለት ነው ባጭሩ።
ይሄ የመንደር ወሬ ነው። ይሄ አሉባልታ ነው። ስለዚህ እኛ አሁን በአሉባልታ በመንደር ወሬ ምንም አይነት ሀሳቦችን አንስተን ማውራት አንፈልግም። ትምህርታችንን ያልን ትምህርቶቻችን አንስተሃል። ባነሳቸው 3 ጽንሰ ሀሳቦች ላይ እናወራለን። ተወዳጅ ወንድማችን ቅዱስ፣ እሺ ስዕላት ዙሪያ ከስዕላት ጋር ምንድን ነው? ለምሳሌ ከመጽሐፍ ቅዱስ ውጭ ያለን አስተምህሮ ስለ ስዕል አልከን። ከስዕላት ጋር ተያይዞ ምንድን ነው ከመጽሐፍ ቅዱስ ውጭ ያለን አስተምህሮ ነው? ሙሉ በሙሉ ስህተት ነው። ስዕል መሳል ያው ስዕል ለትምህርት መጠቀም ምንም ክፋት የለውም። ግን ከዛ አልፎ ለስዕል ከተሰገደ ዕጣን ከታጠነ እሱ መጽሐፍ ቅዱሳዊ አይደለም። በቤተክርስቲያንም ታሪክ የማናውቀው ነገር ነው። ያው እስከ 5ኛ ክፍለ ዘመን ነው እና ደግሞ በመጽሐፍ ቅዱስም አናገኝም። እንደዚህ አይነት የጣዖት አምልኮ ነው የሚባለው እና መጽሐፍ ቅዱሳዊ በአጭሩ መጽሐፍ ቅዱሳዊ አይደለም። እሺ መልካም። አሁን ወደ መጽሐፍ ቅዱስ ማስረጃ ገብተን እናወራለን። ወደ መጽሐፍ ቅዱስ ማስረጃ ገብተን ስናወራ እባክን እንዳበቃ ስቲክ ቱ ቶፕ ፖይንት። እሺ የሆነ ያንን ነገር ብቻ ፎከስ አድርገን አድምተን እናወራለን። ሁላችሁም አዳምጣችኋል። ከዚህ በኋላ የሚመልሳቸው መልሶች ሁላችሁም ተከታተሉ። ስፔሻሊ ፕሮቴስታንት የሆናችሁ ቶች ወንድሞች። እሺ ወንድማችን ቅዱስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? ስዕል እኮ ቅድም ብያለሁ መጀመሪያ እንደነገርኩ ስዕል አሁን ስለ አንተ እምነት ነው ለትምህርት ከተጠቀምንበት ቅዱስ እኛም እንጠቀምበታለን። ቅዱስ አሁን እየጠየቅኩ ያለው ስለ አንተ ነው። አሁን ስለ ኦርቶዶክስ ቤተክርስቲያን ይሄ ነገር ስህተት ነው ብለህናል አይደለ? በቃ እዛ ጋር አቆምን። አሁን ደግሞ ስለ ፕሮቴስታንት እህት ወንድሞቻችን አስብሎ እያወራ ነው። ስለ አንተ ትምህርት አንተ የምታምነውን ታምናለህ፣ ማታምነውን ደግሞ አታምንም። በቃ ስለዚህ አምናለሁ ወይ አላምንም ብለህ ነው የምትመልስልን። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይ ቅዱስ? ስዕላት መጽሐፍ ቅዱሳዊ አልገባኝም። ጥያቄ አልገባኝም። ምኑን ያልገባ? ስዕላት አሁን እኔ ብያለሁ ቅድም የመለስከው ምን ገብቶ ነው? ኦኬ አይ ምን መሰለህ ለትምህርት ከተጠቀምን ታዘን እኔ ስለ ፐርበዝ አልጠየኩም። እኔ አገልግሎታቸው ምንድን ነው ለምንድን ነው የምንገለገልባቸው ብዬ አልጠየኩም ቅዱስ። የጠየኩ ስዕላት በመጀመሪያ የሚቀድመውን ሀሳብ በደንብ አድርገህ አዳምጠኝ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ኦኬ መጽሐፍ ቅዱሳዊ የሚሆኑበትን መንገድ አለ፣ የማይሆኑበት መንገድም አለ። እሺ ሙሉ ወንጌል እንዲህ ብላ የምታስተምርበትን የእምነት መግለጫ አውጣና አሳየን። ሙሉ ወንጌል ስዕላት መጽሐፍ ቅዱስ የሆኑ ስዕላቶች አሉ ብላ ታስተምራለች አይደል? ሙሉ ወንጌል መጽሐፍ ቅዱሳዊ ስዕላት የለም ብላ ነው። ስዕላት ለስዕላት የሚደረግ ነገር በሙሉ አደገ። ሙሉ ወንጌል አዳምጠኝ። ቤተክርስቲያን ስዕላት መጽሐፍ ቅዱስ አይደሉም ብላ እያስተማረች አንተ ከሙሉ ወንጌል ቤተ እምነት ነው የመጣሁት ብለህ ሊሆኑ ይችላሉ ላይሆኑ ይችላሉ ብለህ ትምህርትም እዚህ ጋር ክሬት የምታደርገው አንተ ማን ወንድማችን ቅዱስ? አሁን ይኸውልህ ለአፍ ንግግር ወይ ደግሞ ለሆነ ጨዋታ እንዲመቸኝ ይሄን ልናገር ሳይሆን ማለት ያለብህ እምነትን ነው። ቤተ እምነትን የጠየቅንህ ከቤተ እምነት አስተምሮ ውጭ ስትናገር ልንይዝ ነው። ስለዚህ አንተን ቤተ እምነትን ጠይቀናል። እባክህን አዳምጠኝ ወንድማችን። ቤተ እምነትን የጠየቅንህ አንተ ቤተ እምነትህ ከምታስተምር ውጭ ስታፈነግጥ ልንይዝ ነው እንጂ ዝም ብሎ ለፕሮግራም ማሳመሪያ አይደለም። ስለዚህ ቤተ ክርስቲያን ከምታስተምረው ውጭ አምናለሁ እንዳትል። እንደዛ ምትል ከሆነ የልጅ ጨዋታ ስለሆነ ታች ነው የምናስወርድ። ኢቭን ልናርማህ እንሞክረው። እሺ ደግሜ እጠይቃለሁ፣ አዳምጥ። ከሙሉ ወንጌል የመጣው የሚመልስልን የቤተ ክርስቲያኑ የትምህርት የሆነ አቋም ነው። እሱ የሚያምነው ሙሉ ወንጌል የምታሰረው ትምህርት ስለሆነ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ነው የምታምኑት የሙሉ ወንጌል እምነት ተከታዮች? ያስጨንቃል። ሙሉ ወንጌል ተከታዮች የሉም መሰለኝ። ያስጨንቃል አይደል ጥያቄው? አይ ምንም አያስጨንቅም። ጥያቄው የጅል ጥያቄ ነው እና ያን ያክል በጣም ካላስጨነቀ መልስ ቀጥታ መልስ፣ ቶሎ በል። መለስኩልህ እኮ ፈልጌ። ምን ብለን የመለስክልኝ? ቅዱስ ስዕላት ለትምህርት ከተጠቀምንባቸው እኔ አገልግሎታቸው ምንድን ነው ብዬ አልጠየኩም።
እኔ ስለ አገልግሎት አልጠየቅኩም። እንዲህ ከተጠቀምንባቸው እንዲህ ከተገለገልንባቸው አትበለኝ። በመጀመሪያ እምነትህን መልስልኝ። አንተ የሙሉ ወንጌል አማኝ ነህ። ስለዚህ የምትመልሰው የሙሉ ወንጌል ቤተክርስቲያንን አስተምሮ ነው። ጥያቄውን እኔ ደግሞ ይጠይቃለሁ። ይኸው እንደ ሙሉ ወንጌል ቤተክርስቲያን አማኝነት እንደ ቤተክርስቲያን ደግሞ ሙሉ ወንጌል ስዕላት ለምን ፐርፌክት ለአምልኮ ከተጠቀምባቸው አሁንም መጽሐፍ ቅዱሳዊ አይደሉም? እኔ አሁን እንደዛ ብዬ አልጠየኩም። ተረጋጋ። ለምንድን ነው የምንጠቀምባቸው ብዬ አልጠየኩም። ለምን ስንጠቀምባቸው ነው ትክክል፣ ለምን ስንጠቀምባቸው ነው ስህተት ብዬ አልጠየኩም። እንደ ሙሉ ወንጌል ቤተክርስቲያን አማኝነት ኦኬ፣ እንደ ቤተክርስቲያኑ ደግሞ ሙሉ ወንጌል በትምህርቷ በእምነት ዙሪያ በምታስተምረው ትምህርት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉት አይኑት ስዕላቶች መጽሐፍ ቅዱሳዊ ናቸው ብላ ነው የምታስተምረው ወይንስ መጽሐፍ ቅዱሳዊ አይደሉም ብላ ነው የምታስተምረው? ወንድማችን ቅዱስ ስዕል ብለህ ከጠየቀኝ መጽሐፍ ቅዱሳዊ ይሄ አሁን ለምሳሌ ጥያቄን መጀመሪያ ዲፋይን አድርገህ መጠየቅ አለብህ። መጀመሪያ ማወቅ ያለብህ ጥያቄ ግልጽ ነው ቅዱስ። ከዚህ በኋላ ከይቅርታ ጋር ለመጨረሻ ጊዜ ነው የምጠይቅህ። ከዚህ በኋላ ቀጥታ መልስን የማትመልስ ከሆነ አንተ ቤተክርስቲያን የምታስብረን የማትመልስ ከሆነ ቅዱስ አስወርድሃለሁ። እኔ እንደዚህ አይነት መለማመጥ አይመቸኝም። እሺ ይሄ አውቆ የተኛ ቢቀሰቅሱት አይሰማም የሚባለው ነገር ምክንያት ፈልገህ ቀጥታ መልሱ በፍቃድ ልውረድልህ። ችግር ራሱ ውረድ፣ በቃ ውረድ፣ ፕሊዝ ውረድ። ጊዜ ከምናባክን ውረድ። አንተ የምትፈልገውን ብቻ እንመልስልህ አትጠብቅ። ሲጀምር እኔ የምፈልገው ምንድን ነው? እኔ የምፈልገው ይሄ ነው ብያለሁ አላልኩም እኮ። ስዕል ብንጠቀም የምንጠቀመው ለትምህርት ነው። ስዕል ከተጠቀምን የምንጠቀመው ለትምህርት ነው። ሌላ ነገር እንደማንጠቀም ታውቃለህ። በድንገት ተነስተህ ስዕላት ቁሳዊ ናቸው ብለህ ካልከል ምን ሆነህ ነው? ተረጋጋ እንጂ ቅዱስ፣ ተረጋጋ። በመጀመሪያ ደረጃ እኛ የምንፈልገው እንዲህ እንድትልልን ነው። ያለ ማንም ሰው የለም። አንተ ተደናብረህ ሰውን የገባኸው እንዲህ ብል እንዲህ ሊለኝ ነው፣ እንዲህ ብል እንዲህ ሊለኝ ነው። ከዛ አይነ ፍጥጥ ጥርስ ግጥጥ ወዴት ትሄድ? አየህ፣ ብዙ ነገር ማውራት ትፈልግ ነበረ። እኛ ግን የምናወራ በማስረጃ ነው። ኦኬ፣ በማስረጃ ስናወራ ተጨነቅ። እንዲህ ብትል እንዲህ ልንልህ ነው፣ ያም ነገር ያስፈራሃል። እንዲህ ብትል ደግሞ እንዲህ ልንልህ ነው። ቤተክርስቲያን ውስጥ ለምሳሌ እንዳሉት አይነት ቅዱሳት ስዕላቶች የሙሉ ወንጌል ቤተክርስቲያን መጽሐፍ ቅዱሳዊ ናቸው ብላ ነው የምታሰምረው ወይንስ አይ መጽሐፍ ቅዱስ መሰረት የላቸው ብላ ነው የምታሰምረው? ኦኬ፣ አይ እንደዚህ ብለህ ከጠየቀኝ እንደዚህ ብለህ ከጠየቀኝ እኛ ጋር ቅዱሳት ስዕላት የሚባሉ ስዕላቶች በጭራሽ የሉም፣ ልታገኛቸውም አትችሉም። መጽሐፍ ቅዱስ መሰረት የላቸውም። አዎ፣ በጣም ጥሩ። ስዕላት መጽሐፍ ቅዱስ መሰረት የላቸውም ብለናል። መጽሐፍ ቅዱስ አይደሉም ብለናል። መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በልጋውን ገጥመሃል፣ ቀጥል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ ስልክ ስለያዝኩ ላውጣልህ። ቆይ እንጠብቅሃለን። ሌላ ሰው እናስተናግድ እስከዛ። ኦኬ፣ ጎይድ አስተናግድሽ። እሺ፣ ማይከል የሚታረገው በጣም አሪፍ። እሺ፣ ከታች ያለ አካውንት ምንድን ነው የሚለው? እየተነበበኝ ስላልሆነ ቤዛዊት የሚል አካውንት የማይክ ምልክቱን ቶሎ ቶሎ ክፈቱ፣ ካልሆነ ታሽ የምትወርዱት። ማንንም ተለማምጠን አውራንለ እኔን ያናገርከኝ? እሺ፣ ቤዛዊት የሚል አካውንት ያንተ አይደለ? አንተን ያናገርከኝ ማንን በል ስምህ? ስሜ ቆይና ማንን በለን እንጥራ? ትክክለኛ ስምና ትንገር። ማንን በለን እንጥራ? ካቴኪዝም ብለህ ጥራኝ። አይ እንደዛ ብለን አንጠራህም። ማን ብለን እንጥራ? ሌላ ስም ንገረን ፕሊዝ። ነው እኛ ደስ ባለን እንጥራ። አንተ ደስ ባለ ጥራኝ። እሺ፣ ወንድማችን ደስ አለኝ እያለን እንጠራለን። ወንድማችን ደስ አለኝ ከየት ቤተ እምነት ነው የመጣኸው? እሺ፣ ከመካነ ኢየሱስ። ከመካነ ኢየሱስ፣ በጣም ጥሩ። እሺ፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይንስ የለም ብለን ለወንድማችን ቅዱስ ሀሳብ ስናቀርብ ኮሜንት ሴክሽን ላይ በጣም መዓት የሆኑ ነገሮችን ስጽፍ ነበረ። ለጣዖት ነው የምትሰግዱት ምናምን 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 አይነት ነገር እና እስኪ በደንብ ነፃነት እንስጥህና አንተንም እናውራ። ስግደት ለቅዱሳን ይገባል ብለህ ታምናለህ? ወንድማችን ደስ አለኝ
መጀመሪያ ጥያቄውን ላቅርብልህ። ጠይቅ ብለኸኝ አይደል ያስገባኝ? በመጀመሪያ የጠየቅንህን መልስልን። ኮሜንት ሴክሽን ላይ አካኪ ዘራፍ ስትል ስለነበር ቆይ አንድ ጊዜ ተረጋጋ። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? ቶሎ በል። ጥያቄ ምንድን ነው? ጥያቄ እንኳን አልተረዳም። አሁን ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? ምንም እኮ የሚያሽኮርምም ነገር አይደለም ወንድማችን። ደሳለኝ አሁን ደስ እንዳለ አታውራ እሺ። ገብተሃል አይደለ? ገስ ላይ ከገባ በኋላ እምነትን ተናገር። ለምንድን ነው የምትሽኮረመሙት? ይሄ እኮ የፍቅር ጥያቄ አይደለም። መሽኮርመም አይጠበቅባችሁም። ደፍራችሁ ኮራ ብላችሁ መልስ ስጡ። አንድ ጊዜ ኮሜንት ሴክሽን ላይ በምን ዙሪያ አካኪ ዘራፍ ስትል እንደነበር እኔ ስላየሁክ ነው። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? እምነትህን ነው ንገረኝ አልኩህ። እሺ አይዞህ፣ ሌላ የሚያስጨንቅ ነገር እንግዲህ አንተ ፈርተሃል። እንግዲህ ምክንያቱም እምነትህን ነው የጠየቁህ። እኔ ፈርተሃል አላልኩም። ቀጥታ ወደ መልሱ አልመለስክልኝማ። እምነትህን የጠየቁህ እኔ ያለው መልስልሃለሁ። እምነትህን የጠየቁህ እምነትህን መልስልህ። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይንስ አታምናም? እምነትህን ቶሎ በል። አታምናም? ለማን ነው የሚገባው? ስግደት ለእግዚአብሔር ብቻ። እሺ ለእግዚአብሔር ብቻ ነው የሚገባው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። አዳምጡላችሁ። ጉልበት ሁሉ ለእግዚአብሔር ይንበርከክ የሚል አለ። አሁን እኔ ወደ እኔ ጥያቄ እንዳለ ጥቅስ አውጣ ደሳለኝ መጠየቅ ካልፈል አይደለም መጠየቅ ካልፈለክ ሚውት አድርግ። እስኪ አንድ ጊዜ ጎንደሬው ሚውት አድርግ። ፈለገ ልጁ ጨቅጫቃ ነው፣ አፋፍህን አይበለሽ ስታወራው ማለት ነው። እሱም ብቻ አስጠንቅቀው ፈለገ፣ ልቃፍ ስለሆነ። አይ እንደዛ ከሆነ ስሜቱን መቆጣጠር የማይችል ከሆነ ሚውትን የምናደርገው ተሙ። ሲቀጥል ደግሞ መቀጠል እንችላለን ከኔ ጋር አሁን። እሺ ቆይ አንድ ጊዜ ጠብቀኝ ቅዱስ፣ አንድ ጊዜ ወንድማችን ደሳለኝ ስግደት ለእግዚአብሔር ብቻ ነው የሚገባው ብለህናል። ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ያምጣልን። ቶሎ በል። በመጀመሪያ ተሙ አስቀየሜ ከሆነ ይቅርታ፣ ግን እንደዛ ቀጥታ ወደ መልሱ ግባ። ቀጥታ ስለ መልሱ ስታወራ ነው የምንሰማ። እያወራ ከሆነ እየሰማን አይደለም። ቶሎ በል። ሚውት ነህ እያወራህ ከሆነ ቀጥታ ወደ መልሱ ግባ። ምን ላይ እናውጣ? ይኸውልህ መጀመሪያ ስዕለ አድኅኖ ይባላል አይባልም? መስገድ ይቻላል አይቻልም? እኔ መልስልሃለሁ። ትሰማኛለህ? ከይቅርታ ጋር አንድ ነገር ልንገርህ ወንድማችን ደሳለኝ ይሰማል አይደል? አንድ ነገር በጣም በአጽንኦት ላስጠንቅቅህ። ይሄ የአባት ቤት አይደለም። ለምጠይቃቸው ጥያቄዎች ግን እኛ ያለን ብያለሁ። እሺ እንዳታስብ፣ እኔ ነኝ ያስገባሁህ። በደንብ አድርጌን ይመልስልሃለሁ። ምንም በተመሳሳይ ልክ አንተም እንደዚሁ እየጠየቅ በደንብ አድርገን እኛ መልስ እንሰጥሃለን። ለሱ በደንብ አታስብ። ለምን ወረድክ? አስገቡኝ መከራ። ከገባችሁ በኋላ መልስ እንሰጣችኋለን ስትባሉ መከራ። ኦኬ አሁን ማስረጃ ወጥቻለሁ። መቀጠል እንችላለን አሉ። ችግር የለውም። ቅዱስ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ኦኬ ዘጸአት 24 ዘሌዋውያን 26 1 ዘዳግም 4 16 ኦኬ እኔ አንድ ስልክ ብቻ ነው ያዝኩትና አይመችኝም። አንተ ዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል። በቃሌ ስለማውቀው እሱን ላንብብልህ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ወደ ተመለስ ወደ ላይ ዘዳግም 4:16 ያለውን ላንብብልህ። በመጀመሪያ ይህን ጥቅስ አሁን የተነበረው ጥቅስ መልስልን። ምንድን ነው ማስረጃ ማውጣው እኔ ነኝ አንተ አይደለም። ተመሳሳይ እኮ ነው። ዘዳግም ላይ ያለውን ዘጸአት ምዕራፍ 20 ላይ ያለው ተመሳሳይ ነው። ኦልሬዲ ምንም ልዩነት የለውም። አይ በወንድ ወር በዘዳግም ራሱ ምን ይላል? በወንድ ወር በሴት የተቀረጸውን የትኛውም ነገር ለራሳችሁ ይላል። ቅዱስ እኔ እዚሁ ላይ ያነበብኩልህ እኮ ይኸው እዚህ ላይ በወንድ የሚሆን በሴት አምሳል በታች መምርን ካለው ከዛ ከምርን በታች ከውስጥ ካለው በማናቸው ምሳሌ ያለው በማናቸው ማለት በቃ በማናቸው ምሳሌ ያለውን ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ምንድነው የሚያገናኘው አሁን ከስዕላት ጋር? ይሄ
ኦኬ ለራሴ አትቅረጽ አታመልካቸው እያለ ነው። ምክንያቱም ምናልባት እንኬዝ እግዚአብሔር ሊያዘዝ ይችላል። አሁን ሙሴ በጽላት ላይ በድንጋይ እንደዚህ ብሎ እንዳለው ጣዖታት ናቸው ይችላል። ከዛ ውጭ ቅዱስ ስዕላቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ መጽሐፍ ቅዱስ መሰረት አላቸው ብለን እኛ የምናምንባቸው ስዕላቶች ጣዖታት ናቸው ብለህ ታምናለህ? ቅዱስ በኢትዮጵያ ኦርቶዶክስ ያለው ሁሉም ጣዖት ነው፣ መጽሐፍ ቅዱሳዊ አይደለም። ምክንያቱም ማንም ሳል ብሎ ሁላችሁም አዳምጡ። እሺ ቅዱስ ቆይ ተረጋጋ፣ አብረን አለን አይደል? እንቀጥላለን። እዚህ ጋር ይሄ መጽሐፍ ቅዱስ ነው። እዚህ ላይ ምን ስል ይታያል? ቅዱስ እዛ ጋር የመስቀል ስዕል ነው የሚታየው። ላብራራልህ ድል ብትሰጠኝ ደስ ይለኛል። ቆይ ታብራራልኛለህ፣ ችግር የለውም። እንደ መመለስንማ እንደግፈዋለን፣ እንፈልገዋለን። ይሄ ስዕል ጣዖት ነው፣ ሁሉም ስዕል ጣዖት ነው ስላልከን መጽሐፍ ቅዱስ መሰረት አላቸው ተብሎ የሚታሰቡትን በተለይ በኦርቶዶክስ ቤተክርስቲያን ውስጥ ያሉትን ስዕላቶች ጣዖታት ናቸው ስላልከን ከመጽሐፍ ቅዱስ ውስጥ ከወጡ ስዕላቶች አንዱ ይሄ መስቀል ነው። በፕሮቴስታንት ወንድምቶቻችን መጽሐፍ ቅዱስ ላይ ይኸው እንደምታዩት የመስቀል ስዕል ጠይቀኝ አይደል? ይሄ ስዕል ጣዖት ነው ቅዱስ በመጽሐፍ ቅዱስ ላይ የተሳለው መስቀል አንድ የሚታርግን ያልከው ቅዱስ አንድ የሚታርግና ልመልስልህ አልኩ። ደፋር ነህ በጣም ትመልስልህ ጣልቃ እንዳትገባ ነው ቅዱስ። አይ ኖ እንደዚህ አይነት የልጅ ወሬ አታውራ እሺ። ፐርሰናል ወደ ሀሳባችን የሚታርገው ዲያቆን ወደ ሀሳባችን እንምጣ። አሁን ፐርሰናል ማይክን ሚውት አድርገው። በጣም ጎበዝ ልጅ። አንደኛ ከአቅም በላይ አትንጠራራ እሺ። የምናወራውን መጽሐፍ ቅዱስ ሀሳቦችን ነው። ከአንቺም ብሶ ደግሞ ጀለስ ማይክን ሚውት አድርግ ምናምን እንዲህ አይነት ስታፍ ውስጥ አትግባ። ጀስት የተጠየቀውን ብቻ ፎከስ አድርገህ መልስ እሺ። እሺ ቅዱስ ፕሊስ። እኔ ስርዓት አልበኛ የሆነ ሰው አይመቸኝም። ስለምታምነው እምነት ግን እኔ ምንም እንትን የለኝም። እሺ ቅዱስ ስዕላት ሁሉ ጣዖታት ናቸው ብሎ ነበረ። ጋይስ ሁላችሁም አዳምጡ። ይሄ በእጅ ያዝኩት ምንድን ነው? ቅዱስ ማይክን ክፈተዋ። ኦኬ መለስኩልህ እኮ ይሄ ምንድን ነው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እዚህ ላይ ምን ስዕል አለ? እዚህ ላይ ምን ስዕል አለ? የመስቀል ስዕል አለ። ይሄ ስዕል ጣዖት ነው? ቅዱስ ልመልስልህ። አሁን ስመልስልህ ጣልቃ እንዳትገባ። እዚህ ጋር አሁን በመጽሐፍ ይሄ ስዕል ጣዖት ነው እየመለስኩልህ እኮ ነው። ቆይ አንዴ ቅድም ብያለሁ። ለትምህርት ምናምን ከተጠቀመ ይሄ ምንድን ነው ስል ቅዱስ መጽሐፍ ቅዱስ ነው እንዳልክ ባጭሩ መልስ። ይሄ ስዕል ጣዖት ነው አይደለም? ጣዖት አይደለም። በጣም ጥሩ። ይሄ ስዕል ጣዖት አይደለም ብለህናል። ቅድም ስንጠይቅ ደግሞ ሁሉም ጣዖታት ናቸው ብለህን ነበረ። ቅድም የመለስከው መልስ ትክክል ነው ወንድማችን ቅዱስ። አይ እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ስዕላቶች ናቸው አሉ። ምክንያቱም ታዙ አይደለም። ቆይ ተረጋጋ። አሁን እያወራን ያለ ነው በመጀመሪያ መጽሐፉ ስለመሆናቸው ስላለመሆናቸው ነው። ተወዳጅ ወንድማችን እናንተ በጨፈነው አይንህን ጨፍነ እንዲሁ በደፈነው እኔ እኮ እያወራሁ አይደለም። አንተም አንዳንድ ቃላቶችን እየለቀምክ ያው ለራስህ እንዲመች እያደረክ ነው። ቢያንስ እንዳወራ ድል ብትሰጠኝ አሪፍ ነው። ምክንያቱም ለመማማር እስከሆነ ድረስ እዚህ ሶሻል ሚዲያ ላይ እስከመጣን አይቀር ቢያንስ እኔም ያለኝን ሀሳብ ባውራስ። አንተ አሁን እኔም ከማውራው ለራስህ የሚመቸውን ነገር ወስደህ እንትን ማለት እየዘጋ ነው ማለት እየደመደምክ ነው። ለራስህ ፕሪሚስ ታቀርብና ከዛም በኋላ ኮንክሉድ እያደረክ ነው። እና መጀመሪያ እኔ አሁን ስለዛ ስዕል ላብራራልህና ከዛም በኋላ አንተ የፈለግከውን አውራ። ኦኬ ዝም ካልክ አይቀር እሺ ላውራ። በመጽሐፍ ቅዱስ ላይ ያለው ስዕል አንድ መጽሐፍ ቅዱስ ከሌላ መጽሐፍ እንዲለይ ተደርጎ የተሳለ ስዕል ነው። እኛ እንድንሰግድ ወር ሌላ ነገር ተፈልጎ አይደለም የተሳለው መጽሐፍ ቅዱስ ላይ ያለው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው ስዕል አንድ ስዕል እዛ ያለው ስዕል ይታጠናል፣ ይሰገዳል። እሱ ደግሞ መጽሐፍ ቅዱሳዊ አይደለም። አሁን መጽሐፍ ቅዱስ ላለው ስዕል ማንም እየሰገደ የለም። ቅድምም ብዬ ምንድነው ያልኩ? ስዕል ለትምህርት ከተጠቀምንበት ምንም ክፋት የለውም። ከዛ ታልፎ ከተሰገደ እንደገና ደግሞ አምልኮ ከተቀበለ ያ ስዕል መጽሐፍ ቅዱሳዊ አይደለም ነው ያልኩ። አየህ ስዕል ዝም ብዬ በደፈናው መጽሐፍ ቅዱሳዊ አይደለም ብዬ አላልኩም። ስለዚህ አሁን ባወራው ሀሳብ ማውራት ትችላለህ። እሺ ከዚህ በኋላ ባሉት ሰዓቶች ስናወራ ቀጥታ መልስ መመለስ ነው ያለብህ። ከዚህ በኋላ
ይኸው እስኪወጣልህ ድረስ ጸጥ ብያለሁ። አውርተሃል፣ ጨርሰሃል። እሺ ሁላችሁም አዳምጡ። ይህ ሰው በመጀመሪያ ለስዕላቶች ይሰገዳል፣ ለስዕላቶች እንደዚህ ይላል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከስዕላቶች የተያዙ ያለው ትምህርት በአጠቃላይ ከመጽሐፍ ቅዱስ ውጭ ነው የሚል አቋምን ይዞ መጣ። መልካም፣ ቅድም እንዳነሳ ነው በመጀመሪያ የሚቀድመውን አስቀድመን ነው ወደ ቀጣዩ የምንሄደው። አሁን ወንድማችን ቅዱስ ሁለት እግር አለኝ ብለህ ሁለት ዛፍ ለመውጣት አትሞከር። እሺ አሁን እያወራን ያለነው ስዕላት መጽሐፍ ቅዱሳዊ ስለመሆናቸውና ስላለመሆናቸው ነው። ይህንን ከጨረስን በኋላ ቀጣዩ ርዕሳችን የሚሆነው ምንድን ነው? ስለ ስግደት ነው ማለት ነው። ስግደትንም ራሱን ችሎ ደግሞ እናወራለን። ኦኬ በደንብ አድርገን ዲስከስ ነው የምናደርግበት። ስለ ስግደት ዝም ብለን እናውራ፣ ስዕልን እንዝለለው፣ ስለ ስግደት ዝም ብለን እናወራለን ማለት የለብን። በመጀመሪያ ስዕላቶች ይሰገድላቸው ወይስ አይሰገድላቸው የሚለውን ነገር ከማውራታችን በፊት ስዕላቶች መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን በመጀመሪያ አንተ ማወቅ መረዳት አለብህ ወንድማችን ቅዱስ። እና ስዕላቶች መጽሐፍ ቅዱስ አይደሉም ብለህ ታምናለህ? እንዲህ አይነት እኮ አቋም አለ። ይህንን አቋምህን ያስክና እሺ አምጣ፣ በመጽሐፍ ቅዱስ ማስረጃ እናውራ። የትኛው ክፍል ላይ ነው ስዕላቶች መጽሐፍ ቅዱስ እንዳልሆኑ የሚናገረው ስንልህ አንተ ስለ ጣዖት የሚናገሩ ጥቅሶችን አወጣህልን። ዘዳግም ላይ ዘጸአትም ላይ ሁለቱም ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። ምን ማለት ነው? ስዕላትና ጣዖታት ለየቅል የሆኑ ነገሮች ናቸው። ጣዖታት ማለት የእግዚአብሔርን ቦታ የተኩ ሰዎች እግዚአብሔርን ክደው፣ ማንን ክደው አልኳችሁ? እግዚአብሔርን ክደው እናንተ ናችሁ ገዢዎቻችን፣ እናንተ ናችሁ አምላኮቻችን ብለው ወርሺፕ የሚያደርጓቸው ነገሮች በአጠቃላይ ጣዖታት ተብሎ ይጠራሉ። ማንኛውም ነገር ጣዖት ተብሎ ይጠራል። ሰው እግዚአብሔርን አምኖ መጽሐፍ ቅዱስን መሰረት አድርጎ ግን የሰራው ነገር፣ ለምሳሌ እዚህ ላይ ያለውን ስዕል ሰው ዝም ብሎ ወርሺፕ እያደረገ ያለው ነገር አይደለም። ፕሮቴስታንቶች ወንድሞች መጽሐፍ ቅዱሳችሁን ሁላችሁም ወጡና ተመልከቱት። ከፊት ለፊት ስዕል አለው። ኦኬ፣ ይሄ ስዕል ተብሎ የተጠራው ጣዖት የማይባለው ለምንድን ነው? በጣዖትና በስዕል መካከል ልዩነት ስላለ። ስለዚህ ወንድማችን ስለ ስዕላት ስንጠይቀ ስለ ጣዖታት ማስረጃ ትስጠን። ስዕላት መጽሐፍ ቅዱስ አይደሉም፣ መጽሐፍ ቅዱስ መሰረት የላቸውም ብለህናል። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱሳዊ መሰረት እንደሌላቸው፣ በቃ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ ሲምፕል ቨርስ፣ አንድ የመጽሐፍ ቅዱስ ማስረጃ ስጠን። አሁን ጥቅስ ጠይቀኗል፣ ሁላችሁም አዳምጡ። አሁንም እንደ ልጅ አክት እያደረገ ስለ ጣዖት የሚያወራን ከሆነ ሌላ አይነት አካሄድ እንሄዳለን ማለት ነው። ሁላችሁም ተከታተሉ፣ ሁላችሁም ታተርፉበታላችሁ። ወንድማችን ቅዱስ ስዕላት መጽሐፍ ቅዱስ አይደሉም ብለህናል። በስዕላትና በጣዖት መካከል ልዩነት እንዳለ እኔ ሳልሆን አንተ ራስህ አምነሃል። ይሄ ምንድን ነው እዚህ ላይ ያለው ስዕል ስንል የመስቀል ስዕል ነው ብለህናል። ይሄ ጣዖት ነው ወይ ስንል አይደለም ብለሃል። ምን ማለት ነው? በስዕላትና በጣዖታት መካከል ልዩነት አለ። ስለ ጣዖታት አይደለም እያወራን ያለ ነው። የትኛውም በክርስቶስ የሚያምን ክርስቲያን ለጣዖት መጽሐፍ ቅዱስን ይዞ ሊከራከር አይችልም። እኛ እያወራን ያለ ነው ስለ ስዕላት ነው። ልክ ይሄንን መጽሐፍ ቅዱስ ላይ ያለውን የመስቀል ስዕል ነው ብለን እንደጠራኸው እያወራን ያለ ነው ስለ ስዕል ነው። ስለዚህ መጽሐፍ ቅዱሳዊ መሰረት የላቸው መጽሐፍ ቅዱስ አይደሉም ብለህናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት ጣዖታት ሳይሆን ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ። ኦኬ አንዴ ባይዞ ፈለገ ባይዞ በጣም እንትን እያልክ ነው። እና ምን መሰለህ አንድ ነገር ጣዖት ቆይ አንድ አመጣለሁ ሌላ ነገር ባይዞ አንድ ቆይ አንዴ ቅዱስ ኖ አቁም። ማስረጃ አለ ወይስ የለህም? ከሌላ ወደኛ ማስረጃ ነው። ጣዖት ወይም ጣዖት አይደለም የምናዝ ብሎ እኮ እኛ ነን። ማስረጃ አለ ወይንስ የለህም? ቅዱስ ኦኬ መጀመሪያ ላውራ አለኝ ማስረጃ አለኝ። ማስረጃ ምን ላይ እናውጣ? ቅዱስ ለምንድን ነው ቆይ ማታስወራኝ? ፈልግ ማስረጃ አለ ወይስ የለም? አልፈልግም ቅዱስ። ኦኬ አይደለም እኔ የህዝብን ጠባቂ አይደለሁም። እኔ አንተን ብሶት ማዳመጥ አልፈልግም። ስለ መጽሐፍ ቅዱስ እያወራን ነው። ማስረጃን ግን ስጠን፣ እሱን እሰማለሁ። በፈለክ ማውራት ትችላለህ። እሺ ቆይ ማስረጃ አለ ማስረጃ አለኝ አልኩህ እኮ ማስረጃ አለኝ አልኩህ። እሺ ሁላችሁም አዳምጡ። ማስረጃህን አውጣና ስጠን። ምን ላይ እናውጣ? ኦኬ ማስረጃ ከማውጣት በፊት አንድ ደቂቃ ብቻ ላውራ። አንድ ነገር ደግሞ ይጠበቅብን ዜዶዬ። እሺ ይሄ እኔ በአስተምሮ ደረጃ ልውሰደው። ወደ ሌላ ጥያቄ ምናልባት የምትችል ካለ አይ በቃ እዚህ ጋር ዝም ብለህ እንትን በለው። እኔ በአስተምሮ ደረጃ ይሄንን አውስደዋለሁ። እሺ ዜዶ አሪፍ። ምን መሰለህ ዜዶ፣ አሁን በመሰረቱ
ይሄ የስግደት ጉዳይ ያን ያህል ቤዚካሊ እሹ ሆኖ አይደለም። ለመረዳዳትና እንደ አንደርስታንዲንግ ላይ ለመድረስ አብዛኛው ጊዜ ከኛ ቤተ እምነት ውጭ የሆኑ ሰዎች ትልቅ ቦትልኔክ የሚሆንባቸው ወደ ቤተክርስቲያን ለማየት ሆነ ለመመልከት ይሄ ስግደት የሚለው ነገር ነው እና እውነቱን ስንነግራችሁ በፍርሃትና በመንቀጥቀጥ ሆነን የምንሰግደው ለአንዱ አምላክ ለክርስቶስ ኢየሱስ ነው። ዓለማትን የፈጠርክ ጌታ ፈጥረህ የምታበላ ሰዎችንም ከሞት ወደ ሕይወት ያመጣ በኋለኛው ዘመንም ወደ እኛ የምትመጣ ወደ አንተም የምትወስደን አንተ ነህ የፍጥረታት ባለቤት እያለን የምንሰግደው ለእግዚአብሔር እንደሆነ በጣም ግልጽ መሆን መቻል አለበት። ግን እንደው መሰረታዊ በሆኑ ጉዳዮች ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጥያቄ ያለ ወይ? ለምሳሌ በመዳን ጉዳይ፣ በኢየሱስ ክርስቶስ ጉዳይ ላይ ኦኬ። አዎ በነገረ ድህነት ላይ ማለት ይሄ አሁን ቀደም ወንድማችንም ገብቶ አምልኮ ሁሉ ስግደት ነው የሚል አይነት ነገር አመለካከት ሲናገር እኔ ደግሞ በውስጥ እያስቀመጥኩልህ ነበር አይደል? እንደዛ ብዬ አላምንም። ያለውን ነገር በዚህ ከጨረስን ነገረ ድህነት ላይ እኔ ያለኝ ጥያቄ ምንድን ነው? አብዛኛው ጊዜ ከአምስቱ ሶላ ፊዴዎች ውስጥ እምነት ብቻ የሚል ያው ሁሉም ያው እምነት ብቻ፣ ስግደት ብቻ፣ ስግደት ለክብር ለእግዚአብሔር ብቻ የሚል አይነት ብቻ የሚሉ ብዙ ነገሮች አሉና አምስት ብቻዎች መጀመሪያው እምነት ብቻ የሚል አስተምሮት እምነት ብቻ የሚል ትክክለኛ አስተምሮ አይደለም ተብሎ ይነገራልና የመጀመሪያው ይሄ ጳውሎስ የሚናገረው አስተምሮና ያዕቆብ የሚናገረው መልእክት አይጋጭም ወይ? አብዛኛው ጊዜ ጳውሎስ እዚህ ጋር ጸጋው በእምነት አድናቸዋል ይላልና ለድነታችን የጨመርነው ነገር አለ ወይ? ብቻ ላንን የቻልንበት ምክንያት ምንድን ነው የሚል ነው። በጣም ጥሩ ጥያቄ ነው የጠየቀው። በነገራችን ላይ ኮር የሆነ ሀሳብ ነው ያነሳው። እንግዲህ በፕሮቴስታንቱ ዓለም እንደሚታወቀው አምስት ብቻዎች አሉ። ከነዛ አምስቱ ብቻዎች ውስጥ አንደኛው መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ እያለ ይቀጥላል። ጳውሎስ ጸጋው በእምነት አድኗችኋል፣ ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንደሚያካ ከስራ አይደለም ይላል። በምን መልእክቱ ላይ? በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ይህንን ይናገራል። እንደገና ደግሞ የጌታ ሐዋርያ ወይም የጌታ ወንድም ተብሎ በተለምዶ የሚጠራው ያዕቆብ ደግሞ በያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ደግሞ ሲናገር እንመለከታለን። ታዲያ እነዚህ ሁለቱ ታዲያ እንትን የላቸውም ወይ? ግጭት የላቸውም ወይ? ኖ የላቸውም። እንዴት እንደሆነ ላሳያችሁ። እንግዲህ እንደምታውቁት ሁላችንም በአዳም ምክንያት ሙታን ሆነን የሞተውን አዳም ለብሰናል አይደለ? ያንን ሙት የሆነውን የክርስቶስ የአዳምን ማንነት ለብሰናል እና ሙት በመሆናችን ምክንያት ሞት ወደ ሁላችን መጥቷል እና በራሳችን ኃይልና በራሳችን ጸጋ ከዛ ነገር መውጣት አልቻልንም እና ከዛ ነገር መውጣት ባለመቻላችን ምክንያት ሞት አሸንፎን የሞት ባሪያ ሆነን ቀጥለናል እና እንደዛ የሞት ባሪያ ሆነን በቀጠልንበት ሁኔታ ውስጥ እያለን ክርስቶስ ኢየሱስ ከእግዚአብሔር አብ ተልኮ ወደኛ መጣና ያለ ስራ ሁላችንንም ከሞት ወደ ህይወት ከጨለማ ወደ ብርሃን አመጣን። ይሄ ኢኒሻል ሳሊቬሽን ወይንም ሰዎች ሁሉ በማመን በጸጋ በሚስጥራት በኩል የሚቀበሉት መዳን ነው። እዚህ ላይ ማንኛውም ሰው የራሱን ስራ ጨምሮ እዛ የመስቀሉ ስራ ላይ አዋቶ መዳንን መካፈል የሚችል አንድም ሰው የለም። በዚህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸጋው በእምነት አድኖናል፣ ያለ ስራችን የእግዚአብሔር ልጆች ሆናል ብለን እናምናለን። ይህ በጣም ክሊር ነው። ኦኬ፣ ታዲያ ክርስትና የእግዚአብሔር ልጅ በመሆን ብቻ የሚቆም ነገር ነው ወይ? ኖ አይደለም። ታዲያ ያዕቆብ የተናገረው ምንድን ነው? ኖ ያዕቆብ ጋር ከመሄዳችን በፊት ራሱ ቅዱስ ጳውሎስ ራሱ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለ በኋላ 2 ምዕራፎችን ዝቅ ብሎ እንደው ምን ብሎናል? በጸጋ ድነናል ማለት ያለ ስራ የእግዚአብሔር ልጆች ሆነናል። ከሞት ወደ ህይወት ስንመጣ በክርስቶስ ኢየሱስ የመስቀሉ ስራና ስራ ብቻ ነው እንጂ የሰው ልጆች ያሟጡት ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ወጥቶ መውረድ፣ መነሳት፣ መቀመጥ የሚባል ነገር የለውም። ይሄ ለሁሉ በጸጋ የተሰጠ ነው። ሰዎች እዛ ላይ የእነሱ ተሳትፎ አምኖ በጸጋ ያንን ድነት መቀበል ነው የሚለው መሰረታዊ እምነታችን ነው። ቀጠል አለና ግን የእግዚአብሔር ልጅ ከሆንንስ በኋላ ጳውሎስ ቀጠል ብሎ ደግሞ ምን ብሎ ተናገረ? እኛ አለ ቁጥር 10 ላይ ልብ ብላ አዳምጠኝ ዜዶ ከያዕቆብ ጋር ላስታረቅልህ ነው። የእግዚአብሔር ልጅ ከሆንም በኋላ ከዳንን በኋላ ደግሞ ምን ይጠበቃል ከኛ የሚለውን ደግሞ ዝቅ ብሎ ምን አለ? እኛ ፍጥረቱ ነንና አለ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን አለ። ምኑን ለማድረግ? መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እኛ ምኑ ነንና? እኛ ፍጥረቱ ነንና።
በክርስቶስ ኢየሱስ በጸጋ የተፈጠርነው እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለመስራት ነው። ለመዳን አስቀድመን የእግዚአብሔር ልጅ ለመሆን የምንሰራው ስራ የለም። ስለዚህ ያዕቆብ እየተናገረ ያለው ከመስቀሉ ስራ ቀድሞ ድነትን ለማግኘት ስለሚሰራ ስራ ሳይሆን በክርስቶስ ኢየሱስ የመስቀሉ ስራ ወደ ቤተክርስቲያን ህብረት ከተጨመሩና ከዳኑ በኋላ የጌታ ከሆኑ በኋላ ክርስቲያኖች ስለሚሰሩት መልካም ስራ እያወራ ነው። እና ያ በእምነት ብቻ አይደለም። አምነ ወደ ክርስቶስ ኢየሱስ ህብረት ከተጨመርክ በኋላ አምነ ተጠምቀ ወደ ክርስቶስ ህብረት ከተጨመርክ በኋላ ደግሞ ክርስትና ወደ ጎን የሚኖር ህይወት ሳይሆን ወደ ላይ የሚኖር ነው። እግዚአብሔርን በመምሰል ህይወት የሚታደግ ስለሆነ በእምነት ብቻ ሳይሆን ሰው በስራው እንዲጸድቅ ታያላችሁ ብሎ አብርሃም መጀመሪያ እግዚአብሔርን በእምነት አገኘው። የአብርሃም የእምነቱ ፍጻሜ ግን ምን ሆኖ ተሰራ? ምን ሆኖ ተገለጠ? በስራው ተገለጠ። አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አይደለም ምን ካለ በኋላ እምነቱ በስራ ምንን አገኘ ማለት ነው? ፍጻሜነትን አገኘ እዛ ጋር። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል ስንል ከሞት ወደ ህይወት፣ ከጨለማ ወደሚደነቅ ብርሃን፣ ከአዳማዊነት ክርስቶስ ኢየሱስን ወደ መልበስ እንዲያው በጸጋ መተናል። እየዳንን ነው ስንል ደግሞ ልክ ሐዋርያው ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 8 ላይ ምን ብሎ ይናገራል? ቃሉ የታመነ ነው አለ። በጣም እግዚአብሔርንም የሚያምኑት አለ በበጎ ስራ እንዲጸኑ አስረግጠ ነገራቸዋል። ምን እግዚአብሔርንም የሚያምኑት አለ። ስለዚህ አማኞች ኦልሬዲ የእግዚአብሔር ልጆች ሆነዋል በጸጋ። ስለዚህ ያለ ስራ የእግዚአብሔር ልጆች ሆነዋል። በዚያም አማኝ ወይም ክርስቲያን ተብሏል። ከዛ በኋላ እግዚአብሔርን የሚያምኑት በበጎ ስራ እንዲጸኑ አስረግጠ ንገራቸው ብሎ ሲናገር ልክ ያዕቆብ እየተናገረ ያለው አማኞች የእግዚአብሔር ልጅ ከሆኑ በኋላ አስረግጠ ንገራቸው እንዳለ ጳውሎስ፣ ያዕቆብም በስራ እምነታቸው ምን ሊል ይገባዋል? በስራ ሊገለጥ ይገባዋል። ጳውሎስ ለምንድን ነው በስራ መጽናት ወይም ደግሞ በበጎ ስራ መጽናት አለባቸው አስረግጠ ንገራቸው ላይ ያለው ለምንድን ነው? ቁጥር 14 ላይ አንዳንዶች ደግሞ አለ ፍሬ ቢሶች ሆኖ እንዳይቀሩ፣ አንዳንዶች ደግሞ ምን ፍሬ ቢሶች ሆኖ እንዳይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልግ አለ በበጎ ስራ መጽናት አለባቸው። ቁጥር 14 ላይ እዛው ክፍል ጳውሎስ ለይቶ ነው የሚናገረው። የሰው ልጆች በህግ ስራ መዳን አይችሉም። በቃ ሁላችንም ከህግ በላይ ከጸጋ በታች ነን ያለን። በህግ መተላለፍ ምክንያት በመጣብን ሞት በጸጋ ድነናል በክርስቶስ ኢየሱስ በመስቀሉ ስራ። ያለ ህግ ማለት ነው። ያለ ህግ የሰው ልጆችን ሊያጸድቃቸው ወደ ክርስቶስ ሊያመጣቸው አልቻለም። ሁለቱ ተጣልተው የነበሩትን እንኳን በመስቀሉ ደም ሰላም አድርጎ ያቀረባቸው ክርስቶስ ኢየሱስ ለመዳን ሲመጡ ህግ ያለው እስራኤላዊ እና ህግ የሌለው አሕዛብ ዛሬ በክርስቶስ ኢየሱስ ፊት ጽድቅን የሚያገኘው በእምነት ነው። እስራኤላዊው ህግ አለኝ ብሎ ወደ እግዚአብሔር መንግስት ሊገባ አይችልም። አሕዛቡ ደግሞ ህግ የለኝም ብሎ ደግሞ ከመዳን ሊቀር አይችልም። ሁለቱን ሊያስማማ የሚችል ኤፌሶን 2:14 ላይ እንደተናገረ እነዚህን በመካከል ያሉትን ያስታረቃቸው በእምነት በኩል ነው ወደ ራሱ ያቀረባቸው። ስለዚህ በእምነት ወደ ራሱ ያቀረባቸው እና ይህንን የተናገረ ኦኬ። እየዳንን ነው ስንል ድነታችንን እየፈጸመን ነው። በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሞ አለ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ቀጠል አለ እና ደግሞ ምን አለ? ይህ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ በጸጋ እንደ ዳንን አስረግጦ የነገረን ሐዋርያ ማለት ነው። አስረግጦ ያለ ስራችን ድንቡሉ ሽራፊ 5 ሳንቲም ሳናወጣ መዳናችንን አስረግጦ የነገረን ሐዋርያ ጳውሎስ ደግሞ ምን አለ መሰላችሁ? እዚሁ ተመልሶ በዚህ በሮሜ መልእክቱ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል አለ ሐዋርያ ጳውሎስ። ኦኬ በበጎ ስራ የሚጸኑት አለ የዘላለም ሕይወት ይሰጣችኋል አለ። በበጎ ስራ የሚጸኑት እነዛ የዘላለም ሕይወት ይሰጣችኋል። ክርስቲያን በጸጋ ድኖ ወደ ጌታ ከመጣ በኋላ በበጎ ስራ መጽናት አለበት። ለምን? ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለና። ክፉ እንዳደረገ መልካም ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይገለጣል። እዛን ሰዓት ላይ ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይዳኛል። ስለዚህ ድነናል ስንል በጸጋ እየዳንን ነው ስንል ድነታችን እየፈጸምን እንድናለን ስንል ደግሞ ጌታ ኢየሱስ ክርስቶስ ወደዚህ ይመጣል፣ እኛንም ወደ እርሱ ይወስደናል ብለን እናምናለን። ይሄ ነው የኦርቶዶክስ እምነት ባጭሩ። ታንኪዩ። አይሰማም እንዴ?
ድምፄ ምናልባት ዜዶ እያወራ ከሆነ የማይክ ምልክቱ ስለሆነ አንሳው። ወንድማችን እያወራ ከሆነ ኔትወርኩ ይሆናል። ጥሩ ልጅ ነው ግን ተግባብቶ ነው ያወራው። በጣም አሪፍ ልጅ ነው። ከተመለሰ ይግባ። እሺ እሺ ከእንደገና የሚገባ ከሆነ እናስገባዋለን። እዮብ አለ? እዮብ ለምን ብሩክ የሚባለው ልጅ አታወራው? ከተመቸ ከተመስገን ጋር አላወራም። ሰላም እንዴት ናችሁ? ልደት አንተ ባልኮ ላይ አንድ ጨምሮ ብናወራ ደስ ይለኛል። አሁን ባነሳ እስኪ ብሩክ ሰላም ብያለሁ። እሱ የጀመረው ስለሆነ አንዴ ከሱ አልጨርስና ከአንተ ጋር እቀጥላለሁ። ብሩክ እንደዚህ ማለት አትችልም። ችግር የለውም። ይሄ የክርስቲያን ቤት ነው። ክርስቲያን የሆነ ሁሉ ከፈለገ ልደት፣ ከፈለገ ተሙ፣ ከፈለግኩ እኔ፣ ከፈለግን ሌላም እነ ዮብም እነ ጋዲ መጥተው ማንኛቸው መናገር ይችላሉ። ዩአርና አንተ አይደለም ሰው የምትመርጠው። እሺ እሺ። አይ ጀምሮታል ማለት ነው። አይ ምንም ይሁን ማን አንተ አይደለም ሰው የምትመርጠው። በቃ ተመስገንም ይሁን ልደትም ይሁን ማንም ሰው እንደፈለገ ማውራት ይችላል። የአንተ ድርሻ እምነትን መመለስ ነው። ሰላምታ ይቀርም። አዎ አይ ይቀርብ ነበረ። አንተ ሳታስቀድሞ ቀረ። ጸብጸብ እያከተት ገባ። አላልኩም፣ ምንም አላወራሁኝም። እናንተ ጀምራችሁት። እኔው ከማንኛውም ሰዎች ጋር ላውራሽ፣ ከማናችሁም ጋር ቆይ ማይክን ሚውት አድርገው፣ ማይክን ሚውት አድርገውና ቆይ አንድ ጊዜ። እሺ ታሙ ይመቻል አሁን ለማውራት? አሁን ደግሞ እንዳጋጣሚ ደግሞ ሰው መጣብኝ። በቃ እሺ እሺ፣ ቀጥሉለት። እሺ እንቀጥል። ብሩኬ እሺ፣ ሰላም እንዴት ነህ? እግዚአብሔር ይመስገን አለን። ጆን ዳንኤል ተፈታ ጋይሳ፣ ይቅርታ ጀስት